እሺ አሁንስ ስራ ቦታ ላይ ነው ያለው? አይ ማንም የለም እኔ ጋር። ቆይ በሩን ልዝጋው። ኧረ አሁንም ያው አለ ድምጽ ይገባል። ድምጽ አሁን ደግሞ ድምጽ ገባ። በፊት ሽሚል ነበር ያለ የነበረው። ምንም ነገር እኮ ነው የሌለው። ቲቪ ራሱ አጥፍቼዋለሁ። እሺ አሁንስ? እሺ በቃ ዝም ብለን እንቸገር። ግን ጸጥታ ቢኖር አየህ ለአንተም ጥሩ ነው፣ ለታዳሚም ጥሩ ነው። የሆነ ድምጽ ነገር አለ ሽሚል ነገር አይገርምም? እስቲ ሌሎቻችሁ ንገሩኝ። ገስት ላይ ያላችሁ ቤተልሔም እስቲ ፒኬ አለ። ሰላም አለይኩም ፒኬ። ኖርማል ነው። እኔ ጋር እንደ ችግሩ በር ሁሉ ዘግቼ ነው እና ምንም ነው ድምጽ የሌለው ምንም ማለት የሆነ ሽሚል ነገር አለ። ግን እንቀጥል እሺ። እስቲ ልሞክር የቻለኝን ያክል። ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለነሱ ናቸውና ይላል። አባቶች የተባሉት አብርሃም፣ ይስሐቅ፣ ያዕቆብ ናቸው አይደል? ኦኬ ከነርሱ ይላል። ማለትም አባቶች ለነርሱ ናቸው ማለት አብርሃም፣ ይስሐቅ፣ ያዕቆብ ለእስራኤላውያን ናቸው ካለ በኋላ ከነርሱም ክርስቶስ በስጋ መጣ ይላል። ከነርሱም ከነማን ነው የመጣው? ከአባቶች እኮ ማን ነው የመጣው? በስጋ የመጣው ማለት ነው። ከነ አብርሃም፣ ከነ ዳዊት፣ ከነ ይስሐቅ ማን ነው የመጣው? መጪው ማን ነው? ክርስቶስ። ክርስቶስ ነው የመጣው። ጥሩ። ክርስቶስን ያመጣው ማን ነው በስጋ? አይ እንትኑ ጋር ሄዳ ሐሳቡ ላይ ነው። አይ ችግር የለም። መጀመሪያ እዛ ላይ ነው ማምጣቱ ላይ እንነጋገርና ከዛ በኋላ በነጥብ ስለሚለየው ግሪከኛው ወደ ግሪክ እንሄዳለን። ከዛ በኋላ ያለውን አረፍተ ነገር መነጋገር እንችላለን። ኮንቴክስቹዋል በሆነ አፕሮች ስላምጪው እኮ ስለማይናገር ነው። እዛ ላይ ስላምጪው አይናገርም። ቆይ እነግርሃለሁ። እሱ እዚህ አሁን እንደሚናገር ሮሜ 9:5 ነው። አይ ስላምጪው ነው። አይ ይናገራል። እሱን እንመጣበታለን። አሁን ክርስቶስ ስለመምጣት ነው። ሐዋርያት ሥራ 13:23 ላይ ከዚህ ሰው ዘር አለ። ማለትም ከዳዊት ማለት ነው። ከዳዊት ዘር እግዚአብሔር እንደ ተስፋ ቃሉ ወይም አምላክ ቴዎስ እንደ ተስፋ ቃሉ ለእስራኤል መድኃኒት እርሱም ኢየሱስን አመጣ ይላል። ተመሳሳይ ነው። ሌላ ቦታ እኮ ይላል አይልም ሳይሆን ወይድ ሌላ ቦታ አይልም አይደለም። ከሙታን አስነሳውም እኮ ይላል። ሌላ ቦታ ከሙታን ማምጣት ብቻ ሳይሆን ከሙታን አስነሳው። ጥያቄ ምንድነው መሰለህ? ስለ መምጣት ላይ ነው ያተኮርኩት ላይ አሁን መምጣት ላይ ነው። ሙታን ማስነሳት ሳይሆን ግስ ላይ ነው እየሞገትኩኝ ያለሁት። ቴክስቹዋል አፕሮች ነው እየተጠቀምኩኝ ያለሁት። ክርስቶስ ማለት የተቀባ ማለት ነው አይደለ? ገብቶኛል። ይኸውልህ እኔ አሁን እዚህ ጋር ሮሜ ላይ እያወራ ያለው ስለማን እንደሆነ እንድናወራ እንጂ ስላምጪው ስለማይናገር ስላምጪው ማውራት አንችልም። ሮሜ አይሆንም ነው ብዬ የምልህ እኔ አሁን እዛው ላይ ነው 9:5 ላይ ነኝ ያለሁት። አልወጣሁም። ከዛ ውስጥ ሳልወጣ መጀመሪያ ምን ማድረግ ጀመርኩኝ? ሶስት ነገር እያየሁ ነው ያለሁት። በትንትን እያደረግን ነው ያለ ነው። አንደኛ ከእነርሱ የሚል ነገር አለ። ከነማን ነው? ከአብርሃም፣ ከይስሐቅ፣ ከያዕቆብ ተስማማን። መጣልክ የመጣው ምንድን ነው? ጂኒኦሎጂካሊ የመጣው ሰው ነው የመጣው። ሲመጣ ይመጣል። ያመጣው ደግሞ ማን ነው ስንል ሐዋርያት ሥራ 13:23 ላይ አንደኛው ኢየሱስን ያመጣው ስለመምጣት እኮ ነው። አሁን ግስ ነው እየተጠቀምኩ ያሉት። ቆይ አንዴ የተባባለ ኦክቶበርዬ እሺ ቆይ አይ በአንተ መንገድ እንድሄድልህ ከፈለክ ቆይ አንዴ ዋይድ በአንተ መንገድ እንድሄድልህ ከፈለክ ልከተልህ እችላለሁ። ነገር ግን ስለ ሮሜ 9:5 ከሆነ የምናወራው ስለሱ ብናወራ ጥሩ ነው። ምክንያቱም እዛ ጋር እየተናገረ ያለው 9:5 ላይ ነኝ ያለው። አንዴ ልጨርስልህ። አንዴ ይቅርታ አድርግልኝ። እዛ ጋር እየተናገረ ያለው ክርስቶስ በስጋ እንደመጣ ነው እየተናገረ ያለው። ስለዚህ አሁን ያንን ነው እየተናገረ ያለው። እሱን ተከትለን እንጨርሰው። ካልሆነ ግን በእኔም ስለመምጣት ነው እያወራሁ። እያልኩ አይደለም። እኔንም ተረዳኛ። እኔ ከሮሜ 9:5 ላይ አሁንም አልወጣሁም። ሮሜ 9:5 እኮ አያወራ፣ ግን ስለመምጣት ያወራላ። ቆይ አንዴ እሱን እንከተላ። አንዴ ተረጋጋ እኮ ተረጋጋ። ስንትናትን ኦቨርላፕ አትፍጠር። ኦቨርላፕ ማለት መደራረብ ማለት ነው። የመሰረታዊ ችግር ነው ራሱ እሱ። አስተካክለው። አሁን ሶስተኛ ጊዜ ነው እንደዛ ስታደርግ ማለት ነው። ሮሜ 9:5 ላይ ክርስቶስ በስጋ መጣ ከእነርሱ ሲል እነርሱ የሚለውን አብራራው። ከዛ በኋላ ደግሞ ክርስቶስ መጣ የሚለውን ነገር አብራራው። ሐዋርያት ሥራ 13 ላይ ያመጣው መምጣት የሚለውን ነገር ስንትስል፣ ሶስተኛ ደግሞ ምን አመጣው? ክርስቶስ የሚለውን ነገር ላብራራ ነው። ክርስቶስ ማለት የተቀባ ማለት ነው። አኖይንትድ ዋን ማለት ነው። እሱን ደግሞ የቀባው ማን ነው? ሐዋርያት ሥራ 10:38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ስለሚል ቀቢያል። አሁን ከዛ በኋላ ነው ነጥብ ያደርግና ሆኦን ኤፒፓንቶን ቴዎስ ኦግሌቶስ ኤስቱስ አዮናስ አሜን ይላል።
ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሁን አለ። ለምንድን ነው ያለው? ክርስቶስ ኢየሱስን በስጋ ስላመጣ። ሆኦን ኤፒፓንቶን ቴዎስ ኤግሌቶስ ቱቶስ አዮናስ አሜን የተባለው አብን ነው የሚያሳየው ማለት ነው። ጉድ ኒውስ ባይብል የሚያስቀምጠው ሜይ ጋድ ሁ ሩል ኦቨር ኦል ቢ ፕሬዝድ ፎርኤቨር አሜን ነው የሚለው። ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሁን ነው የሚለው ራሱ። ቢ ሪቫይዝድ ስታንዳርድ ቨርዥንም 1971 ላይ በተመለከተው ጋድ ሁ ኢዝ ኦቨር ኦል ፕሌስድ ፎርኤቨር አሜን ብሎ ነው የሚያስቀምጠው። በግሪክ እንደውም ነጥብ ሁላ ያለች ሁላ ራሱ የተቀመጠችው ነገር ማለት ነው። ነጥብ ሁላ አስቀምጧል። ስለዚህ እርሱ የሚለው ነገር የመጣው ሆኦን የሚለው የተባለው ነው። ሆኦን የተባለው ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሁን ብሎ ነው ያስቀመጠው። እንደዚህ አይነት ግራመሮች ግሪክ ሰብስቲዩጀንት ላይ በተመለከተው ተመሳሳይ እንደዚህ አይነት ግራመሮች የሚያመጡት የተለያየ የባይብል ጥቅሶችን ያመጣሉ። ለምሳሌ ኤርሚያስ 10:16 ላይ የያዕቆብ እድል ፋንታ እንደርሱ አይደለም እርሱ የሁሉ ፈጣሪ ነውና ይላል። የሁሉ ፈጣሪ ነው የተባለው ማን ነው ስንል ያህዌ ነው፣ ዮዴሄ ቫቭሄ ነው። ግን ያዕቆብ የሚለውን ተክቶ አይደለም እርሱ የሚለው የመጣው። ተመሳሳይ ነው ግራመሩ ራሱ ማለት ሆኦን ኤፒፓንቶን ቴዎስ ኤሌቶን ኤስቱስ አዮናስ አሜን እንዳለው አይነት ነው። ቀጥል ሮሜ 9:5 ላይ እሺ ሮሜ 9:5 እየተናገረ ያለው ኢየሱስ ክርስቶስ በስጋ ከየት እንደመጣ ነው እየተናገረ ያለው እንጂ ስላምጪው አይደለም የሚናገረው። ከዛ መጨረሻ ላይ እርሱ ማን እንደሆነ ነው እየገለጸው። ይህንን በሌላ ቦታ በማቴዎስ ወንጌል ምዕራፍ 16 ላይ የሰው ልጅ ማን ይሉታል ብሎ ጠይቋቸው፣ ከዛ እነርሱም ይመልሱት አለ። ኤርሚያስ ይሉታል ምናምን ብለው ኤርሚያስ ነው ኤልያስ ነው ምናምን ብለው ነቢያትን ከጠሩ በኋላ ከዛ እናንተስ ማን ትላላችሁ ተብለው ሲጠየቁ የመለሱት መልስ አለ። አንተ ክርስቶስ የያው እግዚአብሔር ልጅ ነህ ብለውታል። ጥያቄው የሰው ልጅ ማን ይሉታል ማለት ነው። እዚህም ጋር ያለው ነገር ተመሳሳይ ነው። ኢየሱስ ክርስቶስ በስጋ መጣ ብለው ከአባቶች እንደሆነ ከተናገረ በኋላ መጨረሻ ላይ ስለሱ ምን ተናገረ? እርሱም ከሁሉ በላይ ሆኖ የተባረከ አምላክ ነው ይላል። እና ተመሳሳይ ሐሳብ ነው ያለው እንጂ ስላምጪው አይናገርም። እሱ ክርስቶስ አለ የተቀባው ክርስቶስ በስጋ የመጣው ከአባቶች ነው እያለ እሱ ነው። በጣም ግልጽ ነው በነገራችን ላይ። ቴንክ ዩ ኦኬ በደንብ ነው ደስ የሚል ማብራሪያ የሰጠው። ሮሜ ምዕራፍ 9 ቁጥር 8 ላይ ያለው ከማቴዎስ ወንጌል 16 ላይ ለማገናኘት ፈልጋል። እዛ ጋር የተጠቀሰው ሰዎች የሰው ልጅ ማን ይሉታል ነው። ምን ይሉታል አይደለም ጥያቄው። ኦንቶሎጂካል አይደለም ጥያቄው፣ ሜታፊዚካል ነው ጥያቄው። ሰዎች የሰው ልጅ ማን ብለው ይሉታል ሲለው ስለ ማንነት ነው የተባለው ማለት ነው። ማርቆስ ላይ ክርስቶስ አንተ ክርስቶስ ነህ ብሎ ብቻ ነው ያለው። የሉቃስ ወንጌል 9:20 ላይ ደግሞ እናንተ እኔ ማን እንደሆንኩኝ ትሉኛላችሁ። ምን እንደሆንኩኝ አይደለም የሚለው ማን እንደሆንኩኝ ትልላችሁ። ጴጥሮስ መልሰው ምን አለ? ዘ ክራይስት ኦፍ ጋድ አለው። የአምላክ ቅቡ ነህ፣ የአምላክ መሲህ ነው ብለን ያስቀመጠው። የአምላክ መሲህ ነህ ተብሎ የተቀመጠ። ስለዚህ ሮሜ 9:5 ላይ እየተጠቀመ ያለው የአምላክ መሲህ ከአባቶች በስጋ መጣ ይላል። አምላክ የተባለው ማን ነው? ያ አንድ አምላክ ከሁሉ በላይ የሆነ አምላክ ነው። ከሁሉ በላይ አምላክ የተባለው ማን ነው ስንል ሆኦን ኤፓቶን ፓንቶን ቴዎስ ተብሏል። ማን ነው እንደዛ የተባለው ብለን ስንል ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 31 ላይ ለዘላለም የተባረከ እርሱ የክርስቶስ አምላክና አባት እንዳለዋሻለን። እርሱ ለሚል የተቀመጠው የግሪከኛ ቃል ሆኦን ነው። ተመሳሳይ ነው ሮሜ 9:5 ላይ እንዳለው ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የክርስቶስ አምላክና አባት የተባረከ ይሁን አለ። ኤሉ ሎጌቶን የተባረከ ይሁን ብሌስድ ቢ የተባረከ ይሁን የሚለው የሚገባው ለአብ ነው እየገባ ያለው። መዝሙረ ዳዊት ምዕራፍ 41 ቁጥር 13 ላይም ከዘላለም እስከ ዘላለም የተባረከ የእስራኤል አምላክ ያህዌ የተባረከ ይሁን። ግሪክ ሰብጀንት ላይ ተመሳሳይ ነው የሚያስቀምጠው። ኤፌሶን ምዕራፍ 1 ቁጥር 3 ላይም የጌታችን የክርስቶስ አባትና አምላክ ለዘላለም የተባረከ ይሁን። ከዛ ቀጥሎ ምን አለ? ከማን ነው የሚባረከው ሲባል ከሁሉ በላይ የሆነው አለ። ኤፒፓንቶን ማን ነው ከሁሉ በላይ የሆነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከኔ አብ ይበልጣልና አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ የሰጠኝ አባቴ ከሁሉም ይበልጣል አለ። ከማ ከኢየሱስ ሁሉ ይበልጣል ራሱ ኦፓንቶን ከሁሉ በላይ የሆነ። ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ አንድ አምላክ የሁሉም አባት አለና እያለ ይናገራል። የግሪክ ፋዘሮች በአጠቃላይ አገኒስት ሄረሲ በሚባለው መጽሐፉ ላይ ኢራኒየስ ከሁሉ በላይ ኤፒፓንቶን የሚባለው ለአብ የተገባ ነው ብሎ አስቀምጧል ማለት ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ የክርስቶስ ራስ አምላክ ነው ብሏል። ከሁሉ በላይ የሆነ ራስ ማለት የበላይ ማለት ነው። ስለዚህ ከሁሉም በላይ የሆነው አንደኛ ዜና መዋዕል ምዕራፍ 29 ቁጥር 11 ላይ ያህዌ ወይ
አልተቋረጠም፣ እያወራው ነው። እሰማለሁ ባይዘወይ አዎ እሰማለሁ። ኦኬ አልተቋረጠም። ኦኬ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 11 ላይ ኦኬ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 11 ላይም አንተ በሁሉ ላይ ከፍ ያለ ራስ ነህና አለ። ራስ ማለት የበላይ ማለት ነው። ራሱ የበላይ ማን ነው ሲባል የክርስቶስም የበላይ ማን ነው? አብ ነው። ስለዚህ በነጥብ አንደኛ ግራማቲካሊ በነጥብ አስቀምጦልናል። በነጥብ ከጨረሰ በኋላ ከሁሉ በላይ የሆነ አምላክ ለዘላለም የተባረከ ይሁን አሜን አለ። ለምንድን ነው የተባለው ሲባል ሐዋርያ ሥራ 13:23 ላይ ክርስቶስን በስጋ ስላመጣ ማለት ነው። ቀጥል እሺ ማለት ብዙ ቦታ ከሄዱ እሺ ግራማቲካሊ ነው፣ ግራማቲካል ነው፣ ሊንጉስቲካል ነው፣ ኮንቴክስቹዋል ነው። ኤርሜኔቲክስ ነው የተጠቀምኩት። አንተም ተጠቅመህ ሞግት። እሺ ችግር የለውም። እኛ ክርስቶስ ስንል እዛም ጋር ክርስቶስ በስጋ መጣ ነው የሚለውና ክርስቶስ በስጋ መጣ ሲል እኛ ክርስቶስ ስንል ክርስቶስ ቅቡ ማለት ነው። ቅቡ ሲባል ክርስቶስን ሌላ አካል የሚቀባው ሳይሆን እዛ ጋር ክርስቶስ በስጋ መጣ ሲባል ክርስቶስ የተዋሃደው ስጋ አምላክነት ባህሪ ያለው እያለን ነው እንጂ እንደነ ዳዊት ወይም እንደ ሌሎች ነገስታት ክርስቶስን የሚቀባው ሌላ አካል ዘይት የሚያፈስበት ማለት አይደለም። ስለዚህ ክርስቶስ በስጋ መጣ ሲባል ያ ክርስቶስ የተዋሃደው ስጋ አምላክነት አለው ነው መጨረሻ ላይ እያለን ያለው። እሱም ከሁሉ በላይ ሆኖ የተባረከ አምላክ ነው ሲለን ያ በስጋ የመጣው በነ ዳዊት ዘር ይተላለፍ የነበረው መጨረሻም በቅድስት ድንግል ማርያም ሰው ሆኖ የመጣው እርሱ አምላክ ነው እያለን እንጂ ሌላ ቀቢና ላኪ ያለው ማለት ልክ እንደነ ዳዊትን ሰሎሞን እንደቀባው ማለት ነው። እንደዛ አይነት ቅባት አይደለም። ክርስቶስ ጋር ያለው መሲህ ነው ሲባል ቅቡ ነው ሲባል ከድንግል ማርያም የተወለደው ያ ስጋ የተጸነሰው እርሱ አምላክ ነው እያለን ነው። ቅባትነት እኛ ስንል ክርስቶስ ተቀባ ስንል እንደ ነገስታት አይደለም፣ እንደሱ አይደለም። ለዛ ነው መጨረሻ ላይ እርሱም አለ ከነ ዳዊት ከአባቶች በስጋ የመጣው እርሱ ምንድን ነው እያለን ነው። ከሁሉ በላይ ሆኖ የተባረከ አምላክ ነው እያለን ነው። ቅቡ ነው መሲህ ነው ሲል እንደዛ ነው። ስግው ቃል ነው እያለን ነው ማለት ነው። እንደዛ አይነት ሀሳብ ነው ያለው። ተጨማሪ ሀሳብ ካለህ ተናገርና አንድ ጥያቄ ብጠይቅ ደስ ይለኛል። ኡስታዝ ወሂድ። ኦኬ አልጨረስንም። ይሄንን ነው እስከ መጨረሻው ድረስ የምንጨርሰው ማለት ነው። ሮሜ ምዕራፍ 9 ቁጥር 5 ላይ አላብራራህም። ራሱ አንደኛ ግራማቲካል እንትናል ሊንጉስቲካል አለ ተሰምቻለሁ። ቴክስቹዋል አለ። አዎ ተሰማ ነበር። አይሰማም? እኔ አይሰማም። ኦክቶበር አይሰማም። ኦክቶበር አይሰማም። እኔ ይሰማል። ኡስታዝ ያንተ ይሰማል። እሱ ዝም አለ። ኦኬ ይሰማል። እኔ ከጨረስኩ በኋላ ይሰማል። እኔ ከጨረስኩ በኋላ የሆነ ክፍተት ስለነበረ ነው። እሺ ቴንክ ዩ። ኦኬ አሁን ይሰማል። አሳውቀኝ አንዴ ኦክቶበር። ኦክቶበር አሳውቀኝ ለኔ። ኦኬ ኔት እያስቸገረ ይሆናል። እኔ እሰማለሁ አይደል ኡስታዝ ጀማል? አንዴ ኮንፈርም አድርገኝ። አዎ ይሰማል ኡስታዝ፣ ያንተ በደንብ ይሰማል። እሱ ጋር ነው ያለው ማለት ነው። ችግሩ ያለው እሱ ጋር ነው ያለው ማለት ነው። ኦኬ በቃ ሲመጣ እንቀጥላለን። አንዳንድ ጻፍ የሚታይ ከሆነ አንዳንድ አሳይን እንትን ብል አንዳንድ አሳይና ኡስታዝ ጀማል አስገባው። አንዳንድ አሳይ ከስር እኔም አስገባሃለሁ። ገስት ከላከ እንትን በሉት ወይ ፈልጉት ውስጥ ካለ የለም ኡስታዝ። ኦኬ ወይ ኔትወርክ አስቸግሮት ይሆናል። እንጠብቀው ትንሽ። አሁን መጣ። ማሻአላ መጥቷል። ይሰማሃል ኦክቶበር? ይሰማል። ይሰማኛል። ይሰማል። አይሰማህም ነበር? ያንተ ምን መሰለህ፣ እኔ ከጨረስኩ በኋላ ማለት ነው ጨርሼ ሚውት አድርጌ አንተ ብዙ ነው የምትቆየው ዝም ብለህ ማለት ነው። አልተሰማም ይሆናል። ወዲያው ነው የቀጠልኩት። አሁን ራሱ እያወራ ከሆነ እየሰማው አይደለም።
ኦኬ ኔትወርክ ነው ማለት ነው። እንዴት እናድርግ ፒኬ? አውራ እኔ ዘግይቶም ቢሆን ይደርሰኛል። አውራ ችግር የለውም። እንደዛ ሳይሆን ኔትህን ብታስተካክል ደስ ነው የሚለኝ። በሩን ስዘጋ ይመስለኛል እንደዛ የሚሆነው። ያው ከሱ ይመስለኛል ችግር። ኦኬ ምቀኛ ሆነ እንትኑ። አይ ምኑን ልቀጥል ምልህ ከአንተ ጋር ነው መቀጠል የምፈልገው። አው ማንበብ እኮ እችላለሁ ነው። ኧረ አድርሻት መጥቻለሁ እንዴ። የድንግል ልጅ አለ የድንግል እሺ መቀጠል ትችላለህ። በሱ በቀጠለው ላይ ሰላም ብያለሁ። በቅድሚያ ሰላም ብያለሁ። እንኳን ደህና መጣ። እንኳን ደህና ገያችሁ። ኦኬ መቀጠል ትችላለህ። በነበረው አርዕስት ላይ ኦኬ አይሲ የተሰማ አይደለም። አንተም ትንሽ እየተቆራረጠ ኦኬ አይ ችግር የለውም። እሺ ኦኬ ሌላ ክርስቲያን መግባት የሚፈልግ ክርስቲያን ካለ መግባት ይችላል። ሮሜ 9:5 ላይ ያለውን ለክርስቶስ ነው ብሎ መሞገት ይችላል። ሐሳቡን በነፃነት ማንሸራሸር ይችላል። ኢንሻአላህ አንዳንድ እያሳየ ነው። አስገቡት። ዳኒ ይሰማል? ሰላም እንዴት ናችሁ? ሰላም እንዴት ነህ? ሰላም ነው። እስኪ አሁን ጥሩ ነው። ቪፒኤን ምናምን አድርጌበታለሁ። ኦኬ እሺ በቃ ዳኒ ሚዩት አድርግና ካንተ ጋር የሆነ ጭንት የሚልም ነገር አለው እንሞክራለን። እሺ በተቻለ አቅም ማለት ነው። ለሰጠን ሌክቸር እናመሰግናለን። ሮሜ 9:5 ላይ ያለውን ጥቅስ አልሞገትክም። ራሱ ስግው ቃል ነው ምናምን ነገር ነው ምናምን ያልከው ሮሜ 9:5 ላይ ስግው ቃል ነው ምናምን ነገር የሚል ነገር አያወራም። ሮሜ 9:5 ላይ ክርስቶስ ከእነርሱ በስጋ መጣ ነው የሚለው። መምጣቱን ነው የሚያሳየው። ክርስቶስ ማለት የተቀባ ማለት ነው። አዎ የተቀባ እንዴት ነው የሚለውን ነገር በዘይት ነው አይደለም፣ በመንፈስ ቅዱስ ነው የተቀባው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 23 ላይ ክርስቶስ የአምላክ ነው ነው የሚለው። አምላክ ነው አይደለም የሚለው የአምላክ ነው። አምላክ የአምላክ ነው የሚለው ነገር ትርጉም አይሰጥም። ራሱ ከሁሉ በላይ የሆነው አምላክ ምን አለው? የአምላክ ነው አይባልም፣ ነውር ነው ራሱ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ የክርስቶስ ራስ ወይም የበላይ አምላክ ነው ይላል። ክርስቶስ የበላይ ያለው ከሁሉ በላይ የሆነው አምላክ እንደገና ደግሞ የበላይ ያለው አያስኬድም ራሱ። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ነው የሚለው። ቀቢ ያለው ራሱ የቀባው ማን ነው? አንድ አምላክ ነው። የተቀባው ማን ነው? መሲሁ ነው። ቅባቱ ደግሞ መንፈስ ቅዱስ ነው። በቀቢና በተቀቢ መካከል የባለቤትና የተሳቢ የአጫፋሪ ግስ ትራንሲቲቭ ቨርብ የሚባል ነገር ልዩነት አለው ራሱ ማለት ነውና ክርስቶስ መሺያህ የሚለው ነገር የሚያመለክተው የተቀባ ፍጡር መሆኑን ነው የሚያሳየው። ዕብራውያን ምዕራፍ 1 ቁጥር 9 ላይም አምላክህ ከጓደኞች ይልቅ በደስታ ዘይት ቀባህ አለ። ስለዚህ ማን ነው የቀባው ሲባል አምላኩ ነው የቀባው። የተቀባው ደግሞ ምንድነው? ሰው ነው የተቀባው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ክርስቶስም ጌታም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። ስለዚህ ድንግል ማርያም ማዕፀን ውስጥ የነበረውን ያ የማዕፀኗን ፍሬ ኦንቶሎጂካሊ ሰው የነበረውን ባደገበት ሰዓት ላይ ሲጠመቅ መንፈስ ቅዱስ ላዩ ላይ ወርዶበት ተቀብቷል ማለት የተቀባ ነው። ያ የተቀባውን ያመጣው በስጋ ያመጣው ሐዋርያት ሥራ 13:23 ላይ አምላክ ነው ያመጣው ነው የሚለው። ስለዚህ ምን አደረገ? ነጥቡን ጨረሰና ከሁሉ በላይ የሆነው አምላክ እርሱ ለዘላለም የተባረከ ይሆናል። ማን ነው ከሁሉ በላይ የሆነው ሲባል አብን ነው የሚያመለክተው። ኤፌሶን 4:6 ላይ ዮሐንስ ወንጌል 10:29 ላይ ከሁሉ በላይ የሚለው እሱን ነው ራሱ። ሁለተኛ ቆሮንቶስ 11:3 ላይ ከሁሉ በላይ የተባለው አንድ አምላክ አብን ነው የሚያመለክተው። ስለዚህ አብን ምስጋና ይገባዋል አለ። ለምን? ከሁሉ በላይ የሆነ አምላክ ስለሚል ማለት ነውና ከዛ አንፃር ነው። ጥያቄና መልስ እንጠያየቅ ወይስ የሆነ ነገር ማብራሪያ ትሰጣለህ?
ጥያቄና መልስ እናርግ። ጥያቄና መልስ እናርግ ወይስ? ኦኬ ኔትወርኩ ነው። እሺ ዳኒ መቀጠል ትችላለህ እሱ እስከሚመጣ ድረስ። እሺ መልካም። እንትን መጀመሪያ በኮሜንት እየጻፍኩኝ ነበርና የባህሪ ስግደት ኢየሱስ ክርስቶስ አልተሰገደለትም የሚል ሐሳብ አንስተ ነበር መሰለኝ። ኦኬ እሱ ባናወራ በቃ እሱ እስከሚመጣ ድረስ አውራ። ሐሳብ ስጥ። እንደዛ የባህሪ ስግደት ነው ብለህ የምታስበውን ነገር ሐሳብ ስጠን። የሆነ ነገር አስተምረን። ጥቅስ ላሳየህና ከዛ በዛ ጥቅስ ማውራት አይሻልም? ይቻላል። አዎ ትችላለህ። እሺ ማቴዎስ 13 ማነው 14 33 እሺ አንብበው። በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። በተንኳይነት እና የነበሩት የእግዚአብሔር ልጅ ተብሎ እንደተሰገደለት ያሳያል እዛ ማቴዎስ ላይ። እውነት ነው። በመጽሐፍ ቅዱስ በሌላ ግን የእግዚአብሔር ልጅ ተብሎ ሌላ የተሰገደለት አካል የለም ከኢየሱስ ክርስቶስ ውጪ። ኦኬ እግዚአብሔር ልጅ ኦንቶሎጂካሊ እግዚአብሔር ልጅ ሆኖ የተሰገደለት ሰው የለም በባይብል ውስጥ። በእንትን በኦርቶዶክስ አይደል ዳዊት ዳኒ? ኦኬ አዳም ሉቃስ 3:38 ላይ አዳም የማን ልጅ ነው ይላል? አዳም የእግዚአብሔር ልጅ የተባለው የጸጋ ልጅነት አይደለም። ማን ነው የጸጋ ልጅነት እንጂ የባህር ልጅነት እሱ አይደለም ጥያቄው። አሁን ልጅ ስለሆነ መሰገዱ አይደለም ልጅ ተብሏል። ራሱ ክርስቶስም እኮ ልጅ የተባለው ምንድነው? ኦንቶሎጂካል ነው ወይስ ፈንክሽናል ነው? ልጅ የተባለው ኢየሱስ የባህሪ ነው። የባህሪ አይደለም ራሱ ማለት ነው። የባህሪ አለመሆኑን ላሳየ ማስረጃ ልስጥ። አሁን የተሰገደለት ነገር የእግዚአብሔር ልጅ ብለው ስለሰገዱለት የአምልኮ ስግደት መሆኑን አያሳይም። ለምን? አዳምም የእግዚአብሔር ልጅ ተብሏል አለ ሉቃስ 3:38 ላይ። አይ አዳም ልጅ የተባለው ኦንቶሎጂካል ሳይሆን ፈንክሽናል ነው፣ ግብርን እንጂ ባህሪን አያመለክትም አልክ። እኔ ደግሞ ኢየሱስ የእግዚአብሔር ልጅ የተባለበት ሁለት ጥቅሶችን እሰጥሃለሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል አለ። የሚወለደው የሚለው ግሪከኛ የግሪከኛው ምንድነው? ጌኖማይ ነው የሚለው። ከአንቺ የሚሆነው ይላል። ከማርያም ምንድነው የሆነው? ኦንቶሎጂካሊ ሰው ነው የሆነው ወይስ አምላክ ነው ከማርያም የተገኘው? ዳኒ ይቅርታ ሙይት አድርጌ ነበር እንትን ኦኬ ከማርያም የተገኘው ምንድነው? ሰው ነው ወይስ አምላክ ነው ወይስ መልአክ ነው የተገኘው? የተገኘው ነው ያልኩ። የተገኘው ስግው ቃል ምትለኝ ስለተዋህዶ ስታወራ እሱ ምታወራ ድህረ ተዋህዶ ስጠይቀኝ ነው። ስግው ቃል ማለት አምላክ ወሰብ ብለህ ልትመልስልኝ ትችላለህ። እሱን አይደለም የጠየቁ። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ባለው ጥቅስ መሰረት ከአንቺ የሚሆነው ወይም ደግሞ እኮ ሉቃስ 1:35 ላይ ከአንቺ የሚሆነው አለ። ከማርያም የሆነው ምንድን ነው? ከማዕፀኗ ውስጥ የሆነው ምንድን ነው? መለኮት ነው ወይስ ሰውነት ነው የሆነው? እኮ ስግው ቃል እኮ ነው። ከመለኮት እኮ የሆነው ነው ያልኩህ። ከማርያም የሆነው ነው። በማርያም የሆነው ነው የምልህ። ገባኝ። ያ የተነሳው ነገር ምንድን ነው? የተነሳው የሆነው የተገኘው ኦንቶሎጂካሊ ምንድን ነው እኮ? ስጋ የያዘ አምላክ፣ ስጋ የተዋሃደ አምላክ ነው የተገኘውን ነው ያልኩህ እኮ። መለኮት አይገኝም፣ አምላክ አይገኝም። ቅድመ ዓለም ነው ከአብ የተገኘው። በእናንተ ትምህርት አምላክ ከማርያም ተገኝቷል እንዴ? አምላክ ከማርያም መገኘት ነው። ስለመገኘት ነው የማወራው፣ ስለመወለድም አይደለም ያወራሁት። አምላክ ማለት ስለመገኘት እሱ ነው እኮ። ምንድን ነው የተገኘው? የተገኘው ምንድን ነው እኮ? በእሷ አደረ እኮ። ምንድን ነው የተገኘው? ነው የተገኘው ከማርያም የሆነው የተገኘው ምንድን ነው? ጀነሬት ያደረገው ምንድን ነው? እርሱ ኢየሱስ ክርስቶስ አንዱ እኮ። ምንድን ነው የተገኘው ነው? ምንድን ነው ያልኩህ? ማን ነው አላልኩም እኮ። ማን ነው ሳይሆን ምንድን ነው ያልኩህ። ዳንዬ በደንብ አስተውለው ጥያቄውን። አምላክም ሰውም ነው። ፍጹም አምላክ ፍጹም ሰው። ምንድን ነው የተገኘው? ከማርያም የተገኘውን ነው ያልኩህ እኮ። ከማርያም የተገኘው ምንድን ነው? የተገኘው ነው ያልኩህ። ከማርያም ፍጹም አምላክ ፍጹም ሰው ነው ያልኩህ እኮ ነው። አምላክ ከማርያም ተገኝቷል ጄኔቲካሊ። መለኮት ሰማይና ምድርን የፈጠረ እንዴት መለኮት መጀመሪያ ከማርያም አይደለማ?
እሱ ነው እኮ መለኮ ካልተገኘ ከማርያም ምንድነው ጄኔሬት አድርጎ ኦሪጂኔት እንዲያደርገው ምንድነው? ያ የያዘው ያ ነፍስና ስጋ የነሳው ከማርያም ነው። ጥሩ። ስለዚህ ምንድነው ያ ነገር ምን ይባላል አላት? የማን ልጅ ይባላል አላት? የእግዚአብሔር ልጅ። የእግዚአብሔር ልጅ የተባለው ምንድነው? ከአንቺ የሚሆነው አለ። ጌኖማይ ነው የሚለው ከአንቺ የሚሆነው አለ። ከማርያም የሆነው ደግሞ ምንድነው አልከኝ? ሰው ነው አልክ። ስጋና ደም ነው፣ ነፍስ ነው። መለኮት ምንድነው? መለኮት የተዋሃደው ነፍስና ስጋ ነው። መለኮት የነሳው ስጋና ደም የማን ልጅ ተባለ? የማርያም ልጅ ይባላል። እሱማ እኛም እንላለን እኮ የማርያም ልጅ ተባለ። ሉቃስ 1:35 ላይ ባለው ጥቅስ መሰረት አልገባህም? ሉቃስ 1:35 ባለው ጥቅስ መሰረት የማን ልጅ ይባላል አለ? የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅ የተባለው ምንድነው? እዛ ጋር ሉቃስ 1:35 ላይ ባለው ጥቅስ መሰረት ያ ስጋና የእግዚአብሔር ልጅ የተባለ ያ ቃል ነው። ያ ስጋና ደም ነው። አይ ከሷ የሆነውን ነው የጠየቁ። ከሷ የሆነውን ነው የጸነሰችውንና የሆነውን ነው የጠየቁ። እየለየው እኮ ነው ችግሩ። ኖ አይ ጽንሱን ነው ያልኩ እኮ። ጽንሱን ነው፣ ስለ ጽንስ ነው የምናወራው። ችግሩ አሁን አይደለም። አንተ ከስጋ አንጻር ብቻ ነጥለህ ያወራ ነው። እኔ ደግሞ አዋህደን ነው እኛ የምናወራው። ኖ እኔ አዋህደን አይደለም ጥያቄ ከማርያም የሆነው ነገር ምንድነው? መለኮት የሚሆን አይደለም። ምክንያቱም መለኮት ከፍጡር አይሆንም፣ ራሱ ከፍጡር አይገኝም። ከፍጡር የተገኘው ፍጡር ነው ራሱ። ያ ፍጡር የአምላክ ልጅ ተብሏል ወይስ አልተባለም? ዳንዬ ያ የእግዚአብሔር ልጅ እየነገረኩ ነው። የእግዚአብሔር ልጅ ከማርያም የተወለደው ያ ስጋና ነፍስ ያነሳ እግዚአብሔር ማለት ነው እኮ። እሱ ያ የተነሳው ነገር ቆይ ችግር የለም። የተነሳው ነገር ዳንዬ ያ የተነሳው ነገር መለኮት የነሳው ስጋና ደም የማን ልጅ ተባለ? ሉቃስ 1:35 ላይ የቱ? ሉቃስ 1:35 ላይ ከማርያም የተነሳው መለኮት ከማርያም የነሳው ስጋና ደም የማን ልጅ ተባለ? የእግዚአብሔር ልጅ። የእግዚአብሔር ልጅ ያ ስጋና ደም የእግዚአብሔር ልጅ የተባለ ኦንቶሎጂካል ነው ወይስ ፈንክሽናል ነው? ሁለቱ ነው። እንትን ነው ማለት የእግዚአብሔር ልጅነትና የባህሪ የአምላክነት ባህሪና የሰው ባህሪ ስጋው ያ ሰው ፍጹም ሰው የሆነው የሰው ማንነትና ምንነት ያለው ኬሚካል ሪአክሽን ሜካኒካል ፈንክሽን ፕሮሰስ አድርጎ የመጣው ያ ጽንስ የአምላክ ልጅ ነው ወይስ አይደለም? ስለ ልጅ ነው አልከኝ። ልጅነቱ የባህሪ ነው ወይስ የጸጋ ነው? ልጅነቱ የባህሪ ነው ወይስ የጸጋ ነው? የጸጋ ነው። ያ ጽንሱ ሁለቱ የተዋሃደ ነው። አዋህደን የምናገረው ጽንሱ ነው። ስለ ጽንሱ ነው የማወራው፣ ስለ መለኮት አይደለም። ቅድመ ዓለም ስለነበረው ልጅ አይደለም ጥያቄ። ድንግል ማርያም ማህፀን ውስጥ ኬሚካል ሪአክሽን ሜካኒካል ፈንክሽን ፕሮሰስ አድርጎ የመጣ ጽንስ አለ፣ ሰው አለ። ያ ሰው መለኮት የተዋሃደው ሰው ለአብ የባህሪ ልጁ ነው ወይስ የጸጋ ልጅ ነው ነው ጥያቄው። ለአብ እሱ አንድያ ልጅ ነው እኮ። የባህሪ ነው ወይስ የጸጋ ነው? ባህሪ ማለት ያ ስጋ ከአብ ተገኝቷል ኦንቶሎጂካሊ አካል ዘማ አካል ባህሪ ዘም ባህሪ ተገኝቷል። ከማርያም የተገኘ ወይስ ከአብ ነው የተገኘው ስጋው? ያ ከአብ አንድ እኔም ላወራ። እሺ ያ ከአብ የተገኘ ቃሉ አካሉ ማለት ነው ልጁ እርሱ በእንትን በቅድስት ድንግል ማርያም ስጋና ነፍስ ይዞ ከተነሳ አንድ ባህሪ እንጂ ሁለት ባህሪ አንለውም እኛ በኦርቶዶክሳውያን አስተምህሮ ማለት ነው። እሱን አልጠየቅኩም እኮ እኔ። እሱን ብጠይቅ ኖሮ የጥያቄው መልስ በአግባብና በቦታው ጥያቄው መለኮት ስጋን ከድንግል ማርያም ነስቷል አነሳም ሳይሆን ድንግል ማርያም ማህፀን ውስጥ የነበረው ያ ስጋ መለኮት የነሳው ስጋ ለአብ ልጁ ነው ወይ ስለ አዎ አልከኝ። ልጅነቱ የባህሪ ነው ወይስ የጸጋ ነው እኮ? እየነገርኩህ እኮ ነው። የአብ ልጅም የማርያም ልጅም ይባላል። የአብ ልጅና የማን ልጅ ይባላል በሚለው ላይ ተስማማን። የአብም ልጅ ነው አልከኝ እኮ። ግን ለአብ ልጅነቱ የባህሪ ነው ወይስ የጸጋ ነው? ኦንቶሎጂካል ነው ወይስ ፈንክሽናል ነው? የባህሪ ነው። ስጋው የባህሪ ልጅ ነው። ከአብ ተገኝቷል ነው ወይስ ከማርያም ተገኝቷል? አላልኩም። ስጋውማ ከመዋሃዱ በፊት ምንድን ነበር? ለአብ የጸጋ ምንም የጸጋ መጀመሪያው ከዛ ነው። ለምን ትለየዋለህ? ስለዚህ ስጋው የጸጋ ልጁ ነው ወይስ የባህሪ ልጁ ነው? ያ ሰው እየነጠልከው ነው። አልተነጠለም። የጸጋ ስጋው ነው ማለት ስጋው የባህሪ ልጁ ነው ወይስ የጸጋ ልጁ ነው? ለአብ እኮ ከመጀመሪያ መለኮት ስለተዋሃደው ነጥዬ አላወራም እያልኩ አልነጠልኩትም። እኔም ስለመነጠል አላወራውም። መለኮት ስለተዋሃደው ያ ስጋ ለአብ የባህሪ ልጅ ነው ወይስ የጸጋ ልጅ ነው ነው ጥያቄው።
የአብ ልጅ ይባላል፣ የማርያም ልጅም ይባላል። የአብ ልጅ ይባላል ብለናል። በማርያም ያደረው እርሱ ፍጹም ሰውና ተስማምቻ የማርያምም የአብም ልጅ ይባላል የሚለው ላይ እሱ አይደለም ጥያቄ። ለአብ ያ ስጋ እና ደም ወይም ደግሞ ያ ሰው ድንግል ማርያም ማህፀን ውስጥ የነበረው ሰው መለኮት ስለተዋሃደው የአብ የባህሪ ልጁ ነው ወይስ የጸጋ ልጁ ነው ነው ጥያቄው። እኮ አሁንም ከፍለህ እያወራ እኮ ነው። መጀመሪያ የሆነ ማለት ለስጋ ከፍለህ እያወራ ነው፣ ለመለኮትም ከፍለህ እያወራ ነው። እንደዛ ከሆነ አልከፈልኩት። ጥያቄ ነው የጠየኩት። ተመልከት እንግዲህ ተመልከት። እሺ እንለፈው ማለት ሲደጋገም አንደኛ እንትን አዳማጭንም እንደማያሰለች ለአንተንም ዲስሪስፔክት ማድረግ እንዳይሆን ሁለተኛ ነገሥት ምዕራፍ 7 ላይ ቁጥር 12 እስከ 14 ላይ ስትመለከተው አንተ በአንቀላፋ ጊዜ ከወድ ወይም ደግሞ ከጉልበት የሚወጣ ዘርን አስነሳለሁ አለው። ከወድ ዘርን አስነሳለሁ አለ። ዘር የሚባለው ነገር ኦንቶሎጂካሊ አምላክ ነው ወይስ ፍጡር ነው? እስከ ጥቅሱ አንደኛ ነገሥት ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ አንተ በአንቀላፋ ጊዜ ከጉልበት የሚወጣ ወይም ደግሞ ከወገብ የሚወጣው ዘርህን አመጣለሁ አለ። ዘር የተባለው ከዳዊት ወገብ ውስጥ ተፈልቅቆ የወጣው ዘር ኦንቶሎጂካሊ አምላክ ነው ወይስ ሰው ነው? እስከ ሁለተኛ ሳሙኤል ስንት ነው ያልከኝ? ይቅርታ በጣም ምዕራፍ 7 ቁጥር 12 ምዕራፍ 7 ቁጥር 12 እሺ። እድሜም በተፈጸመ ጊዜ ከአባታችን ጋር ባንቀላፋ ጊዜ ከወገብ የሚወጣውን ዘርን ከአንተ በኋላ አስነሳለሁ፣ መንግስቱም አጸናለሁ። ከወገብ የሚወጣ ዘር የሚለው ነገር ሲድ የሚባለው ነገር ኦንቶሎጂካሊ ምንድን ነው? መለኮት ነው ወይስ ሰው ነው? ይህ እንትን ነው ማለት ከሰው እንደሚገኝ እያሳየው ነው እንጂ ቀጥታ የተዋህደው ያሲዱ ገባኛ። ያሲዱ ቆይ እንመጣበታለን። ያሲድ የተባለው ዳዊት ከአንቀላፋ በኋላ ከሞተ በኋላ ከረጅም ጊዜ በኋላ መሳያ ወይም ደግሞ ለፕሮሚስድ መሳያ መሲሁ ያ ዘር ነው። ከወገብ የሚወጣው ዘር አለው። ያ ዘር የሚባለው ነገር ኦንቶሎጂካል ፍጡር ነው ወይስ ፈጣሪ ነው? እኮ ስለሚመጣው መሲሁ ስለ እንትኑ እያወራ ነው እንጂ ሙሉ እንትን ሐሳቡ እኮ አያሳይም እኮ። አለ ቆይ ትሄዳለህ እራሱ እንሄዳለን እሱ ጋር። ከዛ በኋላ ያ መጀመሪያ ኮንፈርም አድርገልኝ። ያ ዘር የተባለው ኦንቶሎጂካሊ አምላክ ነው ወይስ ሰው ነው? ያ የሚገኘው ስጋ እኮ ነው። የሚወስደው ቃል የሚዋሃደው ስጋ ስለሱ እያወራ ነው። ጥሩ። እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል አለ። አባት ሆነዋል ያሉ ለማን ነው? ማን ነው አባት ሆናለሁ ያለው? ፈጣሪ ነው አለ። ዳዊት ሲነግረው ማለት ከወገብ ፍሬ አስነሳለሁ አለ። አስነሻው አንድ አምላክ ነው የሚያስነሳው። ማንን ነው የሚያስነሳው? ከዳዊት ወገብ ውስጥ ፈልቅቆ ዘርን ያወጣል፣ መሲሁም ማለት ነው ኢየሱስን። ከዛ በኋላ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል አለ። ለማን ነው አባት የሚሆነው? ለዘሩ ማለት ነው። ለዘሩ አይደለም። ከወገብ ለሚወጣ ዘር አለ። ከወገቡ የሚወጣው ዘሩ ቃል በቃል የመለኮት ልጅ ነው ወይ? ኦንቶሎጂካል ነው ወይስ ፈንክሽናል ነው? የባህሪ ነው ወይስ የጸጋ ነው ልጅነቱ? እዛ ጋር ትጀመር እሱ እየተነገረ ያለው ስለ ስጋ ስለመገኘቱ ከሰው መገኘቱ እግዚአብሔር ሰው የመሆኑ የተገኘውን ያው ገባኝ እኮ ከሰው የተገኘውን ከዳዊት ቤት ውስጥ ፈልቅቆ የተገኘውን የሰው ማንነትና ምንነት ያለው ኦንቶሎጂካልና ሜታፊዚካል የሆነውን ለእርሱ እኔ አባት ሆነዋለሁ ሲል አባትነቱ ለዛ ዘር ኦንቶሎጂካል ነው ወይስ ፈንክሽናል ነው? የባህሪ ጉዳይ ነው ወይስ የግብር ጉዳይ ነው? እኮ እየነገርኩህ እኮ ነው። የባህሪ ሲሆን ምን ይሆናል መሰለህ? ከማርያም የተገኘው ሰውም አምላክ የሆነው እሱ ለአብ ልጅ ስጋውም ወይም መለኮት እያልን አንለይም። ከተዋህደው በኋላ እኮ አሁን እኮ ችግሩ ምንድን ነው? ስጋው የተፈጠረ ነገር ነው። የተፈጠረ ነገር ደግሞ የባህሪ አይሆንማ። ተመልከት እንግዲህ አይሆንም፣ የባህሪ አይሆንም። የባህሪ ከሆነ የተፈጠረ ነገር ምክንያቱም ፍጡር ከፈጣሪ በባህሪ ደረጃ አይገኝም ማለት ነው። የኔ ልጅ ከኔ ነው የሚገኘው። ለምን? የኔ አብራክ ኦንቶሎጂካሊ ስለሆነ ገብቷል። ከአብ የተገኘው እምቅድመ ዓለም በሚለው እኮ ምንም ችግር የለውም። እንደናንተ ትምህርት ይሄድና እምቅድመ ዓለም ሳይፈጠር ዘመን ሳይቆጠር ከአብ ያለና አካል ዘማካል ባህሪ ዘንባሪ አለ። ከአካል አካልን ከባህሪ ተገኘ ነው የምትሉት። ኦኬ ጥሩ። ያ ሲገኝ አምላክ ነው የተገኘው። ከአምላክ አምላክ ተገኘ ብላችሁ ታምናላችሁ። ሉቃስ 1:35 እና ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ግን ከወገብ የሚወጣው ዘር የተባለው ከአምላክ የተገኘ አይደለም፣ ከዳዊት ነው የተገኘው። ከዳዊት የተገኘ ነገር ዳዊት ፍጡር ስለሆነ ከፍጡር የተገኘውን ነገር እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ሲል ኦንቶሎጂካሊ አይደለም፣ የባህሪ ጉዳይ አይደለም። ጉዳዩ የጸጋ ጉዳይ ነው የሚሆነው።
ስለዚህ ኢየሱስ የእግዚአብሔር ልጅ የተባለው የጸጋ እንጂ የባህሪ ነው የሚል የአዲስ ኪዳን ማስረጃ አታመጣም። ራሱ አንድ ጥቅስ አታመጡም። ራሱ ሂድ ቀጥል። አሁን እንትኑ አንድ ማነው ሁለተኛ ሳሙኤል ላይ እየተናገረ ያለው ስለ መገኘቱ ስለ ስጋ እግዚአብሔር ሰው እንደሚሆን ነው እያወራው ያለው እንጂ ስለ እግዚአብሔር ቃል አይደለም። ስለ ከሰው እንደሚገኝ ግን ከሰው እንደሚወለድ ግን እየነገረው ነው ያለው። በእንትና ላይ ሉቃስ ላይ ግን የእግዚአብሔር ልጅ ይባላል አለ። የእግዚአብሔር ልጅ የሚባለው ደግሞ እውነት ነው። ያ መለኮት ስጋ ሲሆን ስጋና ነፍስ ገንዘቡ ሲያድር አንድ አምላክ ብለን ብቻ ነው የምንጠራው እንጂ ያኛው ሰው ነው ያኛው ደግሞ አምላክ ነው ብለን ለይተን እኛ በሁለት ባህሪና ሁለት አካል አናምንም። እናንተ አትለዩት። መጽሐፉ ግን ለይቶ ነው የሚያስቀምጠው። አምላክንና ሰውን ለይቶ ነው የሚያስቀምጠው። ለምሳሌ ዮሐንስ ወንጌል ያስቀምጣል። ዮሐንስ ወንጌል 8 ኦኬ ላሳይህ እንደሚያሳዩ ዮሐንስ 8:40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ነኝ ይላል። አምላክና ሰው የተባሉት ማን ናቸው? ማን ናቸው አምላክና ሰው የተባሉት? ዳኒ አለ እየጠበቅኩ ነው። ታሚት አድርጌ ነበር። ዮሐንስ ስንት ነው ያልከኝ? ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ነኝ ይላል። አምላክና ሰው የተባሉት ማን ናቸው? ነገር ግን አሁን ከዛች ነገራችን ሰው ልትገልጽ ፍልጋት አብርሃም ያላደረገ ከ40 አይደለ እንዴ ያልከኝ? 8:40 ላይ ነው ያልኩ። አምላክ ይኸው እግዚአብሔር ብሎ ነው አማርኛ ያስቀምጠው። ግሪክኛው ቴዎስ ነው የሚለው አምላክ። እንግሊዝኛውም ጋድ ብሎ ነው የሚያስቀምጠው። ከአምላክ ሰምቼ ነገርኳችሁ አምላክ የተባለ 8:40 እኮ ነገር አሁን እግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? ከእግዚአብሔር የሚለው ያው ከአምላክ ማለት ብለው አምላክ የተባለው ማን ነው? ሰው የተባለው ማን ነው? እዚህ ጋር በሰውነቱ እንደመጣ እያሳያቸው ነው። እዚህ ኖ አምላክ የተባለው ማን ነው? ሰው የተባለው ማን ነው? ጥያቄ እሱ። እግዚአብሔር አብ። ኖ አምላክ የተባለው ማን ነው? እግዚአብሔር አብ። ጥሩ። ሰው የተባለው ማን ነው? ሰው እየተባለ ያለው በእንትኑ እየነገራቸው ነው። በፍጹም ሰውነቱ ወልድ ማለት ነው። አምላክና ሰው እዚህ ጋር ዲስቲንክት አይደሉም። ዲስቲንክሽን የለም በአምላክና በሰው መካከል። እዚህ ጋር እንደተጠቀሰው አሰሚ ያለ ሰሚ ያለ። ሰሚው ማን ነው? ከማን ነው የሚሰማው? ሰው ከመሆነ አንፃር ነው እንደዛ ያለው ያላቸው እየነገራቸው ነው። ሰው ከመሆነ አንፃር ሰሚው እኔ ሰው ከመሆን አንፃር ጥንዛ ከመሆን አንፃር መልአክ ከመሆን አንፃር አላልኩም። ጥያቄው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ባለው ጥቅስ መሰረት ሰሚው ማን ነው ስለ ሰው ነው አልኩ። ሰው ከማን ነው እየሰማ ያለው? ከእግዚአብሔር ከአምላክ የሰማው ወልድ ማለት ነው። ስለዚህ አምላክና ሰው እዚህ ጋር አሰሚና ሰሚ ያልሆኑ አልተነጣጠሉም። ምንም የሚነጣጠል ነገር የለውም። ኢየሱስ ክርስቶስ ግራማቲካሊ ኦኬ። አሰሚው ማን ነው? ወደ ላይ ከፍ እንበላ መሰረት ነው። አሰሚው አምላክ ይላል እኮ እዛ ላይ ምን ከፍ የሚያስፈልግ ማለት ከአምላክ ሰምቼ የነገርኳችሁ ሰው ከአምላክ ይላል። አምላክ አሰሚ ነው። ሰሚ ደግሞ ማን ነው? ሰው። በጥቅሱ መሰረት ሂድ። ቆይ እኔም እንትን ልንገርህ እኮ እኔም አይዞህ የሚያስብል አይደለም እኮ። ቆይ እኔም ልንገርህ። እሺ ሰው ልትገሉኝ ትፈልጋላችሁ እያለው ያለው ኢየሱስ ክርስቶስ ወልድ ነው። እሱ ደግሞ ያው ሰው የሆነው ማለት ነው። ስለዚህ አንትሮፖስና ቴዎስ ተለያይተዋል ማለት ነው የምልህ። አዎ አምላክና ሰው እዚህ ጋር አምላክ ባለቤት ከአባቱ የሰማውን ግን አምላክና ሰው ተለያይተዋል ነው። ይኸውልህ ፍጹም አምላክና ፍጹም ሰው ተለያይተዋል። ፍጹም አምላኩ አሰሚ ነው፣ ፍጹም ሰው ሰሚ ነው። ፍጹም አምላክ ባለቤት ነው፣ ሰው ደግሞ ተሳቢ ነው። ራሱ ባለቤትና ተሳቢ አለው። የሰማሁት የሚል ደግሞ ትራንሲቲቭ ቨርብ አለው። ራሱ ትራንሲቲቭ ቨርብ ማለት ምንድነው? ተሻጋሪ ግስ አለው በመካከል። ስለዚህ አምላክና ሰው ግራማቲካሊ ዲስቲንክት የሆኑ ፐርሰኖች ናቸው። ሁለት የተለያዩ የተነጣጠሉ ሳይሆን የተለያዩ ፐርሰኖች ናቸው። ኦንቶሎጂካሊም ደግሞ የተለያዩ ናቸው። አምላክና ሰው ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ነገሮች ናቸው። ለምን? ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ እንጂ ሰው አይደለሁም አለ። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የናዝሬቱ ኢየሱስ በድንቅና በተአምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አንድ አምላክ አለና አለ። and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ አለ። ዘማን ክራይስት ኢየሱስ እሱም ሰው ነው ክርስቶስ ኢየሱስ ነው አለ። ስለዚህ መሀል ላይ ያለው አንድ አምላክ አለ። በአንድ አምላክና በሰዎች መካከል መካከለኛ ሆኖ ከአንድ አምላክ እየሰማ የሚናገር ሰው አለ ነው የሚባለው። ስለዚህ
ኢየሱስና አብ ኦንቶሎጂካሊ ሁለት የተለያዩ ምንድናቸው? ምንነት ናቸው ያላቸው። እንደገና ደግሞ ተመልሶ ሁለት የተለያየ አካላቶች ናቸው ያሉት። ስለዚህ አምላክና ሰው ይለያያል። አንተ አምላክን ከሰው ጋር የምታዋህድበት ምንም ነገር የለም። ራሱ ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት ማለት ነው። እሱ እያለው ከመጀመሪያ 38 ላይ መለስ ብለን ስናየው እኮ እኔ በአባቴ ዘንድ ያየሁትን እናገራለሁ እናንተም ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ ይላል። አባታችንስ አብርሃም ነው ምናምን ይሉታል። ከዛ የአብርሃም ልጆች ብትሆኑስ የአብርሃም ስራ ባደረጋችሁ ነበር ታምኑኝ ነበር እያላቸው ነው። ይመጣል 39 ማለት ከዛ ደግሞ ያው ከእግዚአብሔር ከአባቱ እውነት የሆነ ከአባቱ የሰማውን ነገር ከአባቱ የማለው አማርኛ ደግሞ ትንሽ ትግርኛ ተናጋሪ ስለሆንኩ ይቅርታ። እሺ ይሰማል ተሰማል እያዳመጥን ነው። አዎ እሺ። ስለዚህ የተለየ ነገር የአካል ልዩነት እንጂ የባህር ልዩነት የለውም፣ አያሳይም። አለ ለምን መሰለህ እንደዛ መደዳንዬ? አንደኛ አሁን የጠቀስከው ጥቅስ ላይ ራሱ ዮሐንስ ወንጌል 8:38 ላይ እናንተ ከአባታችሁ ያያችሁትን ታደርጋላችሁ አለ። ከአባታችሁ ያያችሁትን የሚለው ማንን ነው? አባታችሁ የሚለው አባታችሁ የሚላቸውማ ቆይ ሴጣንን ነው አይደል? ሴጣን እናንተ ከአባታችሁ ያያችሁትን ታደርጋላችሁ፣ እኔ ከአባቴ የሰማሁትን ነገር እናገራለሁ ይላል አይደል? ስለዚህ ከአባታችሁ ያያችሁትን ታደርጋላችሁ ሲል አባታችሁ ያላቸው ማንን ነው? አባታችሁ እናንተ ከአባታችሁ ያያችሁትን ታደርጋላችሁ ሲላቸው አባታችሁ ያላቸው ማንን ነው? ሰይጣን ነው። ሰይጣን ከአባታችሁ ከተባለው ጋር ኦንቶሎጂካሊ አንድ ናቸው? አይደለም። በእንትን ላይ ሐሳቡ ላይ የግብር ጉዳይ ነው። አዎ። ስለዚህ እኔም ደግሞ ከአባቴ ያየሁትን ነገር እናገራለሁ አለ። ተመልከት፣ ማየት የሚለው ነገር እንዴት አድርገው ነው ያዩት? ከአባታችሁ ያያችሁትን አለ። ፈሪሳውያን ከአባታቸው ምንድን ነው ያዩት? ምግባራቸው እኮ ነው፣ ትምህርታቸውና አለመቀበላቸው። ወልድ አለመቀበላቸው ነው። ያዩት ምንድን ነው? ያያችሁትን ነው ያለው። ያዩት ምንድን ነው? እሺ፣ በአባታችሁ እናንተም ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። መግደል፣ አለመቀበል፣ ክፉ ነገር የት ቦታ ነው? እንዴት ብለው ነው ያዩት? እስቲ ያሳየኝ፣ ንገረኝ። ኢየሱስ ክርስቶስ እያናገራቸው ያለ እሱን አለማመናቸው። አይ እኔ ጠየቁት፣ ጸሐፍት ፈሪሳውያን ከአባታቸው እንዴት አድርገው ነው የሚያዩት? አዩት። በአባታችሁ ዘንድ ያያችሁትን ታደርጋላችሁ ሲላቸው ምንድን ነው ያዩት? ክፉ ምግባራቸው ነው። ሀሳቡን እያቀረበላቸው ከሱ እያዳመጡት ምናምን ነው አይደለ? ሀሳቡን ምናምን እያዳመጡት ነው እሱ እየነገራቸው የለ ልክ እንደዛው ዮሐንስ ወንጌል 8:40 ላይ እኔ ከአባቴ ያየሁትን ነገር እናገራለሁ ሲል፣ በተመሳሳይ ዮሐንስ 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ሲል አምላክ ይህን አድርግ ይህን አታድርግ ይህንን እንዲበላቸው እያለው እየነገረው ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ስለዚህ አብ እንደነገረኝ እንዲሁ እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ፣ እንደሰማው ፈርዳለሁ አለ። ከማን ነበር ሲሰማው ሲባል ከአንድ አምላክ ነበር ሲሰማ የነበረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ምንድነው? የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ተመልከት። ስለዚህ አንድ አምላክና ሰው አሰሚና ሰሚ ናቸው ያሉት ራሱ ማለት ነው። ባለቤትና ተሳቢ ናቸው ያሉት። አምላክና ሰው ተነጣጥለው ነው የተቀመጡት ዮሐንስ 8:40 ላይ ስትመለከተው። ስለዚህ ሲጀመር አምላክ ከሰው ጋር አልተዋሃደም፣ አንድ አልሆነም። ባይብል ላይ ማስረጃ አታመጣም። አምላክና ሰው ሁለት የተለያዩ ነገሮች አድርጎ ነው ባይብል የሚያስቀምጠው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደዛ ነው። አንድ አምላክ አለ፣ በአንድ አምላክና በሰዎች መካከል ያለው አንድ አለ ካለ በኋላ ያ አንድ ምንድነው አለ? ሰው ነው ያለው ነው ብሎ ያስቀምጠው። ሰውንና አምላክ አንዱን አምላክና ሰውን ነጥሎ ነው ያስቀምጠው ሐዋርያው ጳውሎስ። ሐዋርያ ሥራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ ሲያስተምር ምንድነው ያለው? የናዝሬቱ ኢየሱስ በድንቅና በተአምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር ነው ብሎ የሚያስቀምጠው። ስለዚህ አሁን የተነሳንበት ነገር ምንድነው? ማቴዎስ ወንጌል ምዕራፍ 9 ላይ የተነሳንበት ነጥብ ምንድነው? ሐዋርያት ሰግደውለታል። የሰገዱት ስግደት የአክብሮት ሳይሆን የአምልኮ ስግደት ነው አለ። ይሄ ድምዳሜ ያደረሰ ነገር ምንድነው ስንል የእግዚአብሔር ልጅ ነው ብለው የእግዚአብሔር ልጅ ብለው ሰገዱለታል። የእግዚአብሔር ልጅ መባል ምንን ያሳያል ስለ የባህሪን ነገር ያሳያል አልከኝ። እንደዛ ከሆነ እኮ አዳምም ተሰግዶለታል።
አዳም የእግዚአብሔር ልጅ ተብሏል ሉቃስ 3:38 ላይ። አዳም የእግዚአብሔር ልጅ የተባለው የጸጋ እንጂ የምን አይደለም የአምልኮ አይደለም አልክ፣ የባህሪ አይደለም አልክ። አሃ ክርስቶስ የባህሪ ልጅ ነው አልኩ። አዎ ስትለኝ ሉቃስ 1:35 ላይ ፈለግ ነው ካንቺ የሚሆነው ጌኖማይ ካንቺ የሚሆነው ከማርያም የሚሆነው የእግዚአብሔር ልጅ ይባላል ተባለ። ከማርያም የሆነው ነገር ምንድነው ስንል ፍጡር ነው። ሁለተኛ ሳሙኤል 7:12 ላይም ከዳዊት ቤት ውስጥ የበቀለ ወይም ደግሞ ከዳዊት ዘር ውስጥ ከወገቡ ላይ የወጣው ነገር ምንድነው ስንል ፍጡር ነው። አይ እንደዛ አይደለም ያ የተፈጠረውን ነገር መለኮት መጥቶ ተዋሃደው አምላክ መጥቶ አንድ ሆነ አልከኝ። አይ አንድ አልሆነም አልኩ። ለምን ዮሐንስ 8:40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ስለሚል አምላክና ሰው በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለየ ሊሆኑ ማንነትና ምንነት እንደሆነ አስረዳም ማለት ነው። ስለዚህ ለክርስቶስ የባህሪ ስግደት ተሰገደለት የሚል ወይም ደግሞ የባህሪ የአምልኮ ስግደት ተሰገደለት የሚል ባይብል ላይ ማስረጃ የለህም። ይሄን ይመስላል። አይ ቲንክ ማጠቃለያ ሰራበትና እንጨርስ እዚህ ጋር። እሺ አረ ብዙ እንትን አለ፣ ግን በሚመችህ ለአንተ በሚመችህ ትርጉም ስለተረጎምከው ብዙ እንትን አያስኬድም ምናምን። በአባቶች ትምህርት ምናምን ብትተረጉመው አሪፍ ነበር። የተሰገደ በመጽሐፍ ቅዱስ ውስጥ የእግዚአብሔር ልጅ ተብሎ ስግደት የተቀበለ ማንም ሰው የለም፣ የእግዚአብሔር ልጅ ተብሎ ማለት ነው። ኢየሱስ ክርስቶስ ደግሞ የባህሪ ልጅ አንድያ ልጁ እንደሆነ በማቴዎስ 3:16 ላይ ማየት እንችላለን። ኢየሱስ ክርስቶስ አንድያ ልጁ የባህሪ ልጁ እንደሆነ ለአብ ይናገራል። ከዛ አንፃር ማየት እንችላለን። ብዙ ለኢየሱስ ክርስቶስ እንደተሰገደለት የሚያሳይ የባህሪ ስግደት አለ። ዕብራውያን አለ፣ ዮሐንስ ራዕየ ዮሐንስ 5:13 አለ፣ ብዙ ቦታ አለ። እንደዛ ማየት እንችል ነበር። እሺ ጊዜያችሁ እንዳልበላችሁ ችግር የለም፣ እናመሰግናለን። እንግዲህ አንተ ባልከው መሰረት ምንድነው ራዕየ ዮሐንስ 3:13 ላይ የሚያወራው ስለ ስግደት አይደለም። ሰገዱለት የሚለው ስለ አብ ነው የሚያወራው። ራዕይ 19:4 ላይ ታገኘዋለህ። ለእግዚአብሔር ሰገዱለት ነው የሚለው፣ ሲንጉላር ነው የሚጠቀመው። በዙፋን ላይ ለተቀመጠውና ለበጉ ምስጋና ነው እንጂ ያቀረቡ ስግደት አላቀረቡ። ራዕይ 3:13 እና 14 ላይ ራዕይ 5:13 እና 14 ላይ ስትመለከተው ማለት ነው። ሌላው አንድያ ልጅ የተባለው ነገር ሞኖጌነስ ሂዮስ የሚለው ቃል ምንም ሲምፕሊ ሌላ ልጅ እንደሌለ አያሳይም። ለምሳሌ እንትን ላይ ኦሪት ዘፍጥረት ምዕራፍ 22 እና ዕብራውያን 11 ላይ ስትመለከተው ቃየል የአብርሃም አንድያ ልጅ ተብሏል፣ ሞኖጌነስ ሂዮስ ተብሏል። ያ ማለት ግን ሌሎች ልጆች የሉትም ማለት አይደለም። ኦንቶሎጂካሊ እስማኤል ልጅ ነው፣ ከኬጡራ የተወለዱ ዘፍጥረት 25:1 ላይ ልጆች ናቸው ራሱ ማለት ነው። ሞኖጌነስ ሂዮስ የሚባለው ነገር የመጀመሪያ ልጅ የበኩር ልጅ ሌሎች ልጆች እስኪመጡ ድረስ ብቸኛ ሆኖ ስለኖረ ማዕረጉ ነው እንጂ ዕብራውያን 1:6 ላይ ክርስቶስ የእግዚአብሔር የበኩር ልጅ ተብሏል፣ በኩር ተብሏል፣ ፕሮቶቶኮስ ተብሏል ራሱ ማለት ነው። ቆላሲስ 1:15 ላይም ፕሮቶቶኮስ ተብሏል። ሮሜ 8:26 ላይም ፕሮቶቶኮስ ተብሏል ማለት በኩር ነው፣ በወንድሞቹ መካከል በኩር ነው ተብሏል። ሌሎቹ ወንድሞቹ በዳግም ልደት ወይም ሪጀነሬሽን እስኪመጡ ድረስ ባለው ነገር ክርስቶስ ድንግል ማርያም ማኅፀን ውስጥ በመንፈስ ቅዱስ የተጸነሰ ብቸኛ ሰው ስለሆነ አንድያ ልጅ ተብሏል እንጂ እምቅድመ ዓለም ሳይፈጠር ዘመን ሳይቀጠር አብን ሀሎ አብን መስሎ አካል ዘም አካል ባህሪ ዘም ባህሪ የተባለ የተገኘ ልጅ የለም። ይሄ ቢብሊካል አይደለም። የአባቶች ትምህርት አላመጣህም ማለት የአባቶች ትምህርት እኮ እርስ በርስ አይስማማም። ራሱ ወጥነት የለውም፣ ራሱ ኮንሰንስ የለውም። ራሱ ኖርማል ሲያስተምሩ ዘፍጥረት 18 ላይ ሲያስተምር ዮሐንስ አፈወርቅ ሲያስተምር ለአብርሃም ቤት የገቡ ሶስት ሰዎች መላእክት ናቸው ብሎ ነው የደመደመው። ሶስት መላእክቶች የወስጦስ ሰማዕቱ ወይም ደግሞ ጀስቲን ማርቲስ ደግሞ ሶስቱም መላእክት ናቸው፣ አንደኛው ኢየሱስ ነው ብሎ አስተምሯል። እንትናን ስትመለከተው የማነው ቄርሎስ የእስክንድሪያው ቄርሎስ ደግሞ ስትመለከተው እነዛ ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው ብሎ አስተምሯል። አጎስቲን ደግሞ እነዛ ሶስቱም ሰዎች አብ ወልድ መንፈስ ቅዱስ ናቸው፣ አንደኛው የቀረው አብ ነው። አብርሃም ቤት ሎጥ ቤት የገቡት ሁለቱ ደግሞ ወልድና መንፈስ ቅዱስ ናቸው ብሎ አስተምሯል። ኢቭን አንድምታውን ብትመለከተው አንድም እያለ የተለያየ አመለካከት ያመጣል። አንድም የቀረው አብርሃም ቤት አብ ነው፣ ሁለቱ መጡ ይላል። አንድም የቀረው ኢየሱስ ነው፣ የቀሩት የመጡት ሁለቱ ደግሞ እንትን ናቸው እያለ እርስ በርስ የሚጋጭ ነገር ነው የሚያስቀምጠው። ስለዚህ የአባቶች ትምህርት የምትላቸው ጥንት የነበሩ አባቶች ትምህርት አንድ ነገር በወጥነት ትምህርት ላይ ስለሌላቸው የነሱ ትምህርት እንደ ስታንዳርድ መሆን አይችልም። ባይብልም የአባቶችን ትምህርት ተከተሉ የነሱ ነው ትክክል ብሎ ኮንፈርም አላደረገም። እንዲህ አይነት ትምህርት የሚባል ነገር የለም። አባቶች የገባቸውን የተረዱትን አንደርስታንድ ያደረጉትን ሄርሜኔቲካል በሆነ አፕሮች ያብራራሉ ማለት ነው። ስለዚህ ማንም ከኋላም ተነስቶ መጥቶ ሊያብራራ ይችላል። ለ4 ለ5 ለ600 ዓመት ያክል ሁሉም ሲያብራሩ ነው የነበሩት። አሁንም ስቲል ነው እያብራሩ ነው ያሉት። አንድምታ የሚባለው ነገር ጎንደርና ጎጃም ያሉ ሊቃውንት አንድም እያሉ የፈቱት ነው የስነ ፍታት ጥናት አንድምታ የሚባለው ከ9 እስከ 19 ድረስ ይሄዳል ራሱ ማለት ነውና እንዲህ አይነት ነገር የሚባል ነገር የለም። ቴንኪው እናመሰግናለን። እሺ ይቅርታ። እሺ እኔም አመሰግናለሁ። ግን እንዳልከው አባቶች እንደፈለጉ ማለት እይታ ቪው ሊኖር ይችላል እንጂ ቤተክርስቲያን ናት
የሁሉም ራስ ቤተክርስቲያን ናት፣ የኛ ማለት ነው። ስለዚህ ቤተክርስቲያን የሄደበት ነው እንጂ አንድ አባት እንደዚህ ቤተክርስቲያን የለች። ኤግዚስት አታደርግም እኮ በአሁኑ ሰዓት ላይ አለች ቤተክርስቲያን። ኧረ ቤተክርስቲያን አለች እስካሁን ከሐዋርያት ጀምሮ የነበረች እስካሁን አለች ቤተክርስቲያን አልነበረ የለችም። ለምሳሌ እንደዛ ማለት ዩኒቨርሳል ኩላይት ቤተክርስቲያን ምንድን ናት ታውቃለህ? ኩላይት ዩኒቨርሳል ኢኩሜኒካል የሆነችው መቼ ነው ለመጨረሻ ጊዜ የተሰበሰበችው አንድ ላይ ዩኒቨርሳል ሆና መቼ ነው የተሰበሰበችው? መጨረሻ ላይ የተሰበሰበችው ማለት ቤተክርስቲያን ከመጀመሪያ ክርስቶስ ከመሰረታት አስይዛ ነበረች። ግን ኩላይት ነው ስለማወራ ኩላይት ነው፣ ስለ ሎካል አይደለም ማወራ። ክርስቶስ ሲመሰርተው በሎካል ደረጃም ነበር የመጣው ኤክሌሲያ የሚባለው ነገር። እኔ የጠየቁት ጥያቄ ቤተክርስቲያን በዩኒቨርሳል ደረጃ ኩላይት የሚለው ነገር ዓለም አቀፍ ቤተክርስቲያን የሚለውን አግናጤዎስ ነው የአንጾኪያ ለመጀመሪያ ጊዜ ቃሉ የሰየመው። ያቺ ዓለም አቀፍ ቤተክርስቲያን ለመጨረሻ ጊዜ ዓለም አቀፍ ሆነ ስብሰባ ያደረገችው መቼ ነው ታውቃለህ? ማለት ለመጨረሻ ስትል ኩላይት ዩኒቨርሳል ሆነ ኢኩሜኒካል ካውንስል የተደረገው መቼ ነው? የመጨረሻው የተደረገው እናንተ የምትቀበሉት የኒቅያው የእንትናና የኤፌሶን ምናምን ኬልቄዶን ትቀበላላችሁ? ኦኬ ኬልቄዶን ላይ የነበረችው ቤተክርስቲያን ተሳስታለች። ኬልቄዶን ላይ የነበረው ከዓለም አቀፍ ከሁሉም ነገር ዴሊጌት ተደርጎ የተሰበችው ቤተክርስቲያን ተሳስታለች ወይስ አልተሳሳተችም? ከኬልቄዶን ያለ ነገር እኮ ያው እሱ ሁለት ባህሪ ቱ ኔቸር እና ዋን ኔቸር ነው፣ ሌላ እንትን አይደለም እኮ። ገባኝ። ተሳስታለች ወይስ አልተሳሳተችም? ቤተክርስቲያኗ እሷ የተሰበሰበችው ዩኒቨርሳል ቤተክርስቲያኗ በእኛ ሰምራ እሷ ስታለች። ስለዚህ ቤተክርስቲያን ልትሳሳት ትችላለች ማለት ነው። ተመልከት ማለት ነው እንግዲህ ተሳሳተች። ቤተክርስቲያን አይደለም የተሳሳተችው፣ ቤተክርስቲያን አይደለም እሷ ቤተክርስቲያን አይደለችም እንዴ? ስብስቧል። ቤተክርስቲያን ማለት ምን ማለት ነው ትርጉሙ? በሆነ ቦታ ያለች በሆነ ቦታ ያለች ማለት ኤክሌሲያ ምን ማለት ነው? ኤክሌሲያ ማለት ምን ማለት ነው ትርጉሙ? የቃሉ ትርጉም ቤተክርስቲያን የክርስቲያኖች ማህበር እኮ። ማህበሩ አልተሳሳተም፣ ተሳስቷል። ያኔ የነበረው የክርስቲያን ማህበር አልነበረም እንዴ? የኬልቄዶን ጉባኤ ላይ የነበረው የቤተክርስቲያን ሁሉም ተሳስቷል። የኒቅያ ጉባኤ፣ የኤፌሶን ጉባኤ፣ የኒቅያ ጉባኤ፣ የኤፌሶንና የቆስጥንጥንያ ጉባኤ ላይ ነው ሁሉም ሰው ያልተሳተፈው። ያንን ጉባኤውን ትቀበላላችሁ። ኢንፋነብል ነው ብላችሁ ታምናላችሁ። የማይሳሳት አካል ነው ብላችሁ ታምናላችሁ። በ451 ላይ የተሰበሰበችው ቤተክርስቲያን ዓለም አቀፍ ሁሉም ዴሊጌተር መጥተዋል። የቀረ የለም። እንደውም ባይሆን በ431 ላይ የነበረው የኤፌሶን ጉባኤ ላይ እነ ንስጥሮስ ሁላ አልመጡም፣ ራሱ አልተሳተፉም። መንገድ ላይ ያሉ ነው ጉባኤው ተደርጎ ያለቀው ማለት ነው። ስለዚህ አሁን ጉባኤው ከተሳሳተ የክርስቲያን ማህበር የሚባለው በ451 ላይ የነበረው የውሾች ጉባኤ እናንተ የምትሉ ከተሳሳተና እዛ ላይ ዲዮስቆሮስን ራሱ አውግዘውት ነው ራሱ የተለየው ማለት ነው። ዲዮስቆሮስ የእስክንድርያውን ቤተክርስቲያን የነበረው ማለት ነው። ስለዚህ ቤተክርስቲያን ልትሳሳት ትችላለች። ከዛ በኋላ ግን ስብሰባ የተደረገበት እንትን የለም። ዓለም አቀፍ የሆነ ቤተክርስቲያን የሚባል ነገር የለም። አሁን ያለው ሎካል ነው። እነሱ ስላወገዙት እኮ ታዲያ ቤተክርስቲያን ተሳስታለች አትባልም። አለመግባባት ነው እኮ አሁን ቤተክርስቲያን ማለት እሷ ናት። ቤተክርስቲያን ማለት እሷ ናት አንደኛ። ከዛ በኋላ ደግሞ ዓለም አቀፍ የሚባል ቤተክርስቲያን የለችም በአሁን ሰዓት ላይ። አሁን ያለው ሁሉም ቦታ ላይ ምክንያቱም የኒቅያ ጉባኤ ላይ የተደነገገው ኤጲስቆጶስ ማን ነው ፓትርያርክ ወይም ደግሞ ርዕሰ ሊቃነ ጳጳሳት ይሁን የተባለው ምንድነው? ካቴድሮስ የሚባለው ካቴድራል የሚባለው ይሁን የተባለው መንበር የተባለው 5 ቦታ ላይ ነው የሚፈቀደው። የት ነው መንበሩ የሚፈቀደው? አሌክሳንድሪያ አንደኛው ነው፣ አንደኛው ኢየሩሳሌም ነው፣ አንደኛው ኤፌሶን ነው፣ አንደኛው ቁስጥንጥንያ ነው፣ አንደኛው ሮም ነው እየተባለ 5 አሉ። ከ5 ውጪ አይፈቀድም። ዋናው ሮም ላይ ያለው ደግሞ ፍትሐ ነገሥት ላይ እንደተቀመጠው ፈላጭና ቆራጭ ነው፣ ራሱ የሁሉም ዳኛ ነው ተብሎ የተቀመጠው። ስለዚህ የሮሙ የነበረው ሊዮን ሲመራው የነበረው ዳኛ ነው ከተባለ እሱን አሁን ተሳስቷል ካልክ አሁን ቤተክርስቲያን ተሳስታለች ማለት ነው። አንድ ያዘልኝ። ሁለተኛ ነገር ደግሞ ምንድነው መንበር የሚባለው ነገር አሁን የለም። ራሱ አሌክሳንድሪያ ላይ ያለው መንበር አሁን በሙስሊሞች እጅ ነው ያለው ኖርማል ማለት ነው። ኢየሩሳሌም የሚባል መንበር የለም። ራሱ ቆስጠንጥንያ የሚባል መንበር የለም በአሁን ሰዓት ላይ ማለት ነው። አሁን በእያንዳንዱ ሁላችሁም ርዕሰ ሊቃነ ጳጳሳት በየቦታው እየመረጣችሁ ነው ያላችሁት። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስትመለከተው አቡነ ማትያስ ናቸው ኤጲስቆጶስ ማን ነው ፓትርያርኩ ማለት ነው። ግሪክ ስትሄድ ግሪክ የራሳቸው አለ፣ ግብጾችም የራሳቸው አለ። ጥንት ግን አይፈቀድም ነበረ። ጳጳሳት ርዕሰ ሊቃነ ጳጳሳት ወይም ፓትርያርክ የሚሾመው 5 ቦታ ነበር የነበረው። ያም ምንድነው የሁሉም አለቃ የነበረው ደግሞ የሮም መንበር ነው፣ የጴጥሮስ መንበር የሚባለው ነው አለቃ የሁሉ ፈራጅም ማለት ነው፣ የሁሉም ማለት ነው። አይሳሳትም ተብሎ የሚታበለው። አሁን እናንተ ያመጣችሁት ያለው ነገር ምንድነው? ሎካል ነው። ሎካል ደግሞ ቤተክርስቲያን ትሳሳታለች፣ ልትሳሳት ትችላለች ራሱ ማለት። ሎካል ደግሞ መደንገግ የምትችለው ሲኖዶስን ሳይሆን ማን ነው ሲኖዶሱ መወሰን የሚችለው ካነን ነው፣ ቀኑና ነው መቀነን የሚችሉት እንጂ
በተረፈ ዶግማ ደግሞ መደጎም አይቻሉም፣ የተከለከለ ነው ራሱ። ስለዚህ ቤተክርስቲያን የምትባል አሁን ዓለም አቀፍ የምትባል ቤተክርስቲያን አንድ ላይ ሁሉም ተሰብስበው ውሳኔ የሚያሳልፍበት ዶግማ የሚቀርጹበት የሚባል ቤተክርስቲያን በአሁኑ ሰዓት ላይ ኤግዚስት አታደርግም። ዝም ብላችሁ እናንተ ጸሎት ሃይማኖት ላይ በአንዲት ቅድስት ቤተክርስቲያን ኩላይት በሆነች በአንዲት ኩላይት በሆነች በአንዲት ቅድስት ቤተክርስቲያን እናምናለን ያላችሁ ጸሎት ሃይማኖት ደግማላችሁ እንጂ ቅድስት ቤተክርስቲያን የምትባለው አንዷ የተባለችው ዓለም አቀፍ የተባለችው በአሁኑ ሰዓት ላይ የለችም። ተበታትናቸዋል። ራሱ ኖርማል ማለት ነው። የምስራቅ ኦርቶዶክስ ተነጥለዋል። የሮማ ቤተክርስቲያን ራሷ ተነጥላለች። የግብጽ ለብቻው ተነጥሎ ነው የወጣው የአሌክሳንድሪያው። ያንን ተከትሎ የኢትዮጵያው ነው ያለው። ኢቭን ጳጳሳት ራሱ ከነሱ አይሾምም። ራሳቸው በራሳቸው ነው የሚሾሙት። ራሱ ኢቭን ጳጳሳቸው ራሱ እንትን አይደለም፣ ሌጋል አይደለም፣ ሐላል አይደለም። የእናንተ ጳጳስ ራሱ ለምን ያለ ግብጾች ፈቃድ ነው ራሳችሁ በራሳችሁ ሾማችሁ የጀመራችሁት። ጵጵስናው ሲመጣ በአንብሮተ እድ ነው የሚመጣው። እጅ በመጫን ነው የሚመጣው። እሱ ሌላ እጅ በመጫን አይደለም የሚመጣው። ፖለቲካ ያለው ነገር አስሙሽ ምናምን እሱ ሌላ በአንብሮተ እድ ነው የሚመጡት። አሁን ያለው ብቻህን ነው። ብዙ ሐሳብ እየነካ ነው። ብዙ ቦታ ላይ የሄድክ ነው። ሮም ላይ ሄድክ፣ እስክንድሪያ ላይ ሄድክ፣ ብዙ ላይ የለም ቤተክርስቲያን የለችም። ንገረኝ፣ ኩላይት ቤተክርስቲያን የት ነው ያለችው? ንገረኝ እስቲ። አይደለም አዳምጠኛ። ዓለም አቀፏ ቤተክርስቲያን የት ናት ያለችው? አሁን ንገረኝ፣ የት ነው ያለችው? ንገረኝ፣ እንወቃት፣ ሁላችንም እንጓጓለን። ሂድ፣ ቀጥል፣ አውራ፣ ንገረኝ። ጨርሳ? አዎ ንገረኝ፣ የት እንዳለች ንገረኝ እስቲ። እውነተኛው ቤተክርስቲያን እኛ ኦርቶዶክስ ሌሎች በትምህርት ላይ ተሳሳቱ እንላለን ማለት የቃላት ልዩነት አለን እንላለን እንጂ ቤተክርስቲያን ተሳሳታለች ማለት አይደለም። የት አለች ነው እኮ መጀመሪያ ኤግዚስት ታደርጋለች። የት ናት ያለችው ንገረኝ። ያቺ ዓለም አቀፍ የተባለችው ዩኒቨርሳል የት ናት ያለችው? ንገረኝ። እኛ ነን፣ እንደዛ ነን እኛ። የት እናንተ ዓለም አቀፍ ናችሁ ወይስ ሎካል ናችሁ እናንተ? ነን እኛ ዓለም አቀፋዊ ነን እኛ። አይደላችሁም። ኢትዮጵያ ውስጥ ነው ያላችሁ እናንተ ኢትዮጵያ ውስጥ የእናንተ ሎካል ቸርች ነው የሚባለው። አይደለም የላችሁም አላችሁም አይደለም ጥያቄው። ልብ አድርግ ዳንኤል። ታዲያ እውነተኛ ትምህርትና አስተምህሮ ያለት ትምህርቱን አይደለም የጠየኩት። ቤተክርስቲያኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሎካል ናት ወይስ ኢንተርናሽናል ናት? ለምንድን ነው የኢትዮጵያ ኦርቶዶክስ ብለህ የምትለየው? ለምሳሌ ሎካል ነው ምናምን ለምንድን ነው የምትለየው? አንድ ኖ ሎካሎች ናቸው። ስለ ትምህርት አይደለም የጠየኩ። የእናንተ ቤተክርስቲያን የግብፅ፣ የአርመን፣ የህንድ የሚባሉት ምንድነው? ሎካል ነው የሚባሉት፣ አጥቢያ ነው የሚባሉት። አገር አቀፍ ነው ራሱ ናሽናል ናቸው። በናሽናል ላይ ሌቭል ላይ ያለች ቤተክርስቲያን ልትሳሳት ትችላለች። ዓለም አቀፍ የሆነች ቤተክርስቲያን ናት የማትሳሳተው ብላችሁ ታምናላችሁ? ይቺ ዓለም አቀፍ ቤተክርስቲያን የምትባለው የት ነው ያለችው? ተሰብስባ ታውቃለች ወይ? ዓለም አቀፍ ጉባኤ አድርጋ ታውቃለች ወይ? ንገረኝ። የት አለች? የት ነው የምትኖረው? እኮ ጉባኤ ያለ ነው ሁሌ ጉባኤ። የኤርትራ አለች፣ የኢትዮጵያ አለች፣ ግብጽ አንድ ላይ ያለበት አንድ ላይ ሲሆን ነው እኮ ቤተክርስቲያን ዓለም አቀፍ የሚባለው። አንድ ላይ ተሰብስባችሁ ታውቃላችሁ? ለምንድን ነው ማለት ስብሰባው ለምንድን ነው? እሱ ታዲያ ኩላይት ነው ዓለም አቀፍ ኮሚኒካል ካውንስል ነው። ኤክሌሲያ ማለት ዓለም አቀፏ ናት የማትሳሳተው። ኢንፋሊብል ቦዲ ብላችሁ የምታምኑት ዓለም አቀፏ ነው። ዓለም አቀፏ አሁን ላይ ኤግዚስት አታደርግም። ጉባኤው ራሱ ያቆመው መቼ ነው? በ431 በኤፌሶን ጉባኤ ነው። እናንተ 3 ጉባኤ ነው የምትቀበሉት። የኒቅያ ጉባኤ ትቀበላላችሁ በዓለም አቀፍ ደረጃ። የቆስጠንጥንያ ጉባኤ በ381 ላይ፣ በ431 የኤፌሶን ጉባኤን ትቀበላላችሁ። ከዛ በተረፈ ያለውን የኬልቄዶን ጉባኤ ከለባት ነው የምትሉት፣ የውሾች ጉባኤ ነው ብላችሁ የምትሉት። አንድ ቤተክርስቲያንን ዓለም አቀፍ የሆነች ቤተክርስቲያንን በዚህ ደረጃ ተሳስታለች የውሻ ጉባኤ ነው ብሎ ማለት በጣም ነውር ነው ራሱ ማለት ነው። አንድ ዲስቆሬስን ደግፋችሁ ማለት የግብፅ ኤጲስቆጶስ የነበረው ማለት ነው። ልክ አይደለም። በእንትን እሺ፣ አሁን ንገረኝ። ዓለም አቀፍ ያለችው የት ናት ያለችው? ያቺ ከተሳሳተችው ሰዎች ላይ አይደለም። የውሾች ጉባኤ የተባለ ለሰዎች አይደለም። ያ ጉባኤው አካሄዱ ስነ ምግባሩ ስለ ዲሲፕሊኑ ነው እንጂ እንዴ መንፈስ ቅዱስ አይደል የሚመራው እንጂ በዓለም አቀፍ ደረጃ ሲሄድ ኖ በ451 ላይ በዓለም አቀፍ ደረጃ የሚመራው ቤተክርስቲያን የሚመራው መንፈስ ቅዱስ ነው ትሉ የለ እንዴ? ተው እንጂ ስነ ምግባር መንፈስ ቅዱስ የት ሄዶ ነው? ጉባኤ ስትሰበሰቡ መንፈስ ቅዱስ ነው የሚመራው። አይደለም እንዴት ልትሳሳት ቻለች? ከሁሉም ነው ዴሊጌተር የመጣው። መንፈስ ቅዱስ ሳይመራው ቀርቶ እነ ሊዮን እነ ምናምን ያለ መንፈስ ቅዱስ እንትን ብለው በፖለቲካ በምንም ብለው የተሳሳተ ትምህርት ሲያስተምሩ እንዴ መንፈስ ቅዱስ እንዴት ጸጥ አለ? ክርስቶስ ራሱ ቤተክርስቲያንን የገሃነም ደጆች ሊያነውጣት አይችልም ብሎ የለ እንዴ?
እንዴት የገሃነም ደጆች ሊያናውጣት ቻሉ? እንዴት ተበተነ? ራሱ ለምንድን ነው የተበተነ? ለሁለት የተከፈለችው የተሰነጠቀችው ለምንድን ነው? እቺም የሆነው ለምንድን ነው የተከፈለው? እንደዛማ አትበል፣ እንደዛ አትበል። እኔ የጠየኩ ጥያቄ አሁን ዓለም አቀፍ ቤተክርስቲያን የምትላት ክርስቶስ ይጠብቃታል የተባለችው ቤተክርስቲያን ሙሽራይቱ ኩላይት የምትባሏ የት ናት ያለችው? ንገረኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሆነ እሱ ሎካል ነው። ሎካል ደግሞ ሲኖዶሱ ራሱ ሲሰበሰብ ቀኖናን ነው እንጂ መቀነን የሚችለው ዶግማ መደጎም አይችልም። ራሱ ዶግማ የምትደጉመው ዓለም አቀፍ የሆነችው ቤተክርስቲያን የት ናት ያለችው አሁን ላይ? ኤግዚስት ካደረገች ንገረኝ። እኔ ኦሪየንታል ዓለም አቀፍ ቤተክርስቲያን ነው እያልኩ እኮ ነው እኮ። የት ናቸው ያሉት? ተሰብስባችሁ ታውቃላችሁ? አንድ ቀን ተገናኝታችሁ ታውቃላችሁ ወይ? ሲጀመር አንድ ላይ ተሰብስባችሁ ታውቃላችሁ ወይ? ከ451 በኋላ አው ያውቃል። ቆይ በእንሱ በእንትን ላሳይሽ። የት አለ? የት አለ? የለም። ተገነጣጠላችሁ በቃ። የለም። ራሱ መንበር የት አላችሁ? መንበራችሁ ምንድን ነው? የእናንተ መንበር ምንድን ነው? እሺ ንገረኝ። መንበራችሁ ምን ይባላል? ለምንድን ነው አንድ ጥያቄ ስጠይቅ እሱ ጋር ስመልስልህ ወደ ሌላ የምትሄደው? ነው የለማ፣ የላችሁም እኮ ቤተክርስቲያን የለችም ነው እኮ የምልህ እኮ። ዓለም አቀፍ የምትባለው ቤተክርስቲያን የለችም። ሎካል ቤተክርስቲያንን እየሰበሰብክ ዓለም አቀፍ ማድረግ የለም። ራሱ ዓለም አቀፉ መንበር አለው፣ ተጠሪነት አለው፣ ዴሊጌተር አለው። የእናንተ መንበሩ የትኛው ነው? የማን መንበር ነው? የማርቆስ መንበር እንዳትሉ የለም። በአሁን ሰዓት ላይ የለም፣ ተበልቷል። ራሱ ዝም ብሎ ኤጲስቆጶስ ነው ማነው ፓትርያርክ ብቻ ነው የሚሾምበት። መንበር የሚባል ነገር የለም። የኮንስታንቲኒያውም በሙስሊሞች እጅ ገብቷል። የኢየሩሳሌም በሙስሊሞች እጅ ገብቷል። የቀረው ማን ነው? ራሱ አንድ የሮም ነው የቀረው። የሮም ትክክል ነው ካላችሁ ካቶሊክ ትክክል ነው ብላችሁ እውቅና ስጡ። ቤተክርስቲያን የህብረት እንጂ የግለሰብ አይደለችም። ክርስቶስ በጴጥሮስ ላይ ሲመሰርታት ለሁሉም ሐዋርያት ያገናዘበ እንጂ ለጴጥሮስ ብቻ አይደለም የመሰረለት እኮ። የታለች እኮ የታለች? በአሁን ሰዓት ካለች ከሌ በለኝ፣ ከሌ እናት በለኝ። ሙሽራይቱ እኮ እየነገርኩህ እኮ ኦሪየንታል ኦርቶዶክስ ዓለም አቀፋዊ ቤተክርስቲያን ነች። የት አለ? መች ተሰበሰባችሁ? አንድ ላይ ሳትሆኑ ተበታትናችሁ ነው እንዴ? ተገነጣጥላችሁ ጭንቅላቱ እዛ ጋ፣ እግሩ እዛ ጋ፣ እጁ እዛ ጋ የሆነ ሰው ይባላል እንዴ? ወይ እጄ እግሬ ምናምን ከተገነጣጠለ በኋላ ለየብቻ ከሆነ በኋላ አንድ ላይ ሲሆን ነው። ትግል ቢቀር አሪፍ ነው። በእግሩ በእጁ ምናምን ጥሩ አይደለም። እናመሰግናለን ዳንዬ። እንትን አስተያየት ስጡበት ሪያን። እሺ መልካም ቀን ያድርግላችሁ ዳንዬ። መልካም ጊዜ። ቴንክ ዩ። ባይሆን መንበር እኔ ቲክቶክ ላይ እንዳለ ሰምቻለሁ። መንበር አዲስ መንበር አለ አሁን ራሱ ማለት ነው። ካቴድሮስ የሚባለው ካቴድሮስ ማለት ካቴድራል እንደሚባለው መንበር የሚባለው ቲክቶክ ጳጳስ አለ አሉ። ሊቀ ጳጳስ ሁላ ሾመዋል አሉ። ማን ነው አልከኝ? ሊቀ ጳጳሱ የቲክቶክ ሊቀ ጳጳስ ማን ነው? አሰላሙ አለይኩም ኡስታዝ። ማን ነው የተናገረው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለ መንበር አለ አሉኝ። እዚህ ቲክቶክ ላይ ተመረጠ። የምስራቅ ኦርቶዶክስና እንትንን አገናኝቶ አንድ ትምህርት የሚያጠጧቸው ሰዎች አሉ አሉ። ማንን ሾመዋል? እስካሁን አልሾሙም። አሉ ከስሩ ብዙ አሉ። እሱ ግን የተሾመ አለ፣ አንድ አለ፣ ሊቀ ጳጳሱ አለ። ስም መጥራት አያስፈልግም ብለን ነው። እሺ ገባኝ። ረጨጌ ዘመንበረ ቲክቶክ ይላል። ክፉ እኮ ነው የህዝብ አይጥመድህ፣ የህዝብ አይጥመድህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዙና ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ። እንዴት ነህ ሐሰኑ? ተሻለ? በጣም አልሐምዱሊላህ ደህና ነኝ። ቅድም ስትልክልኝ እኮ የማይመች ቦታ ጫጫታ ቦታ ስለነበርኩኝ መግባት አልቻልኩም። ኡስታዝ ማሻአላህ። ሰው ይግባ ወይስ? አይ እንረፍ አይደለ? እረፍት እናድርግ፣ ይበቃናል። መርሐባ። አብዱ መርካቶ ተልኮልሃል። መግባት ከቻልክ ግባና ማስታወቂያ ካለ ስራ። ኔትወርክ አስቸግሮታል። አንድ ጥያቄ ልጠይቅ እኔ ኡስታዝ። እሺ ደክሞኛል። እሺ ይሁን።
ደክሞኛል ግን ይሁን እሺ ባንተ አልጨክንም እሺ ኡስታዝ ቅድም ስላልተመቸኝ ነው አሁን ራሱ በመከራ ነው ያገኘሁት ጸጥ ያለ ቦታ ጥያቄው ምንድነው እንትን ለምሳሌ አላህ በነቢያቶች ጊዜ ለምሳሌ በነሉት ጊዜ ሲቀጣ ነበር አይደል ለምሳሌ ለሰሩት ወንጀል ማለት ነው አሁን እንደዛ ቅጣት አለ ለምንድን ነው ከሌለ ደግሞ እንዴት ነው ስለ አለመኖሩ እንዴት ነው የምናውቀው ማለት መቆሙ ማለት ነው ላይክ ሪዝን አለ ቁርአን ላይ የተቀመጠበት ነገር መልእክተኛ ይልክና ለዛ ለተላከው መልእክተኛ እንትን ይላል ማለት ነው ቅጣት ያመጣል መልእክተኛውን ሲቀበሉ መልእክቱን ሲቀበሉ ቅጣት ያመጣባቸዋል መልእክቱን ሲቀበሉ ደግሞ ምን እንዳያገኙ ነበር ራሱ ማለት ነው አሁን ግን ምንድነው ያደረገው አላህ ፋይናል መልእክተኛ ነው የተላከው ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ የሚላክ መልእክተኛ የሚወርድ መጽሐፍ ስለሌለ ራሱ አላህ ራሱ ምንድነው ያደረገው የቀጠረው ይቅጣትም ሽልማትም ሰዎች እንዲያገኙ የፍርድ ቀን የሚባለው ነው የቀጠረው የፍርድ ቀን ነው ቅጣት የሚያገኙት ማለት ነው በቃ ከዚህ በኋላ ነብይ አይመጣማ ያው ሌላ ነብይ ቢመጣ ኖሮ የሆነ ረሱልን አልተቀበላችሁም ብሎ ቅጣት ያመጣ ነበር አላህ ግን አሁን ያስቀመጠው ምንድነው ይሄን መልእክተኛ ባለመቀበላችሁ ታላቅ መልእክተኛ ማለት ታላቅ ቀን አለ ብሎ ነው ያስቀመጠው ያ ታላቁ ቀን ማለት ደግሞ የውምዲን የሚባለው ነው ራሱ የፍርዱ ቀን የሚባለው ነው ራሱ ማለት ነው በዚያ ቀን ወዮላቸው ለአስተባባዮች ብሎ ነው የሚያስቀምጠው ገብቷል በዚያ ቀን ለአስተባባዮቹ ወዮላቸው እያለ ይናገራል በዚያ ቀን እያለ በቃም እንትን ለአስተባባዮች ይሄንን መልእክት ላስተባበሉ ሰዎች ወዮላቸው በዚያ ቀን ነው የሚለው በዛ ቀን ማለት ነውና እንደዛ ብሎ ነው ያስቀመጠው ኦኬ ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ስለ እንትን በጀሃነም ለማስጠንቀቅና ደግሞ በጀነት ለማብሰር የመጡት ከዛ የተነሳ ነው ማለት ነው በጀነት ለማብሰር በጀሃነም ለማስጠንቀቅ ነው የመጡት ማለት ነውና አሁን ላይ ቁርአን ላይ ስትመለከተው እንደዛ ነው የሚያስቀምጠው ማለት ነውና እንደ ድሮ እንትን አይደለም ራሱ አሁን በፊት የነበሩ ነገር አሁን ያገርበኛቸዋል ቅጣት ያገኛቸዋል ምናምን አይደለም አሁን አላህ እንትን የሚለው ነገር በቀጥታ የሚያደርገው እሱን ነው የቅጣቱን ቀን ነው የሚያስታውሳቸው ማለት ነው የቅጣቱን ቀን ያስታውሳቸዋል ማለት ነው ብዙ ቦታ ላይ አምላካችን አላህ እንደዛ እያለ ይናገራል ማለት ነው በዛ ቀን ለአስተባባዮች ወዮላቸው በዚያ ቀን ለአስተባባዮች ወዮላቸው እያለ በጣም ብዙ ቦታ ላይ አለ በዚያ ቀን ለምንድን ነው የትኛውን ያስተባበሉ ሲባል የቁርአንን መልእክት ነው ያስተባበሩት ማለት ነውና በጣም ብዙ ቦታ ላይ ወይሉል ምንድነው ወይሉይ ያው የውመይዚል ሙከዚቢን እያለ ይናገራል ማለት ነው ወዮላቸው በዚያ ቀን ለሚያስተባብሉ እያለ ነው የሚናገረውና ወይሉ የውመይዚል ሙከዚቢን እያለ ይናገራል አይተከሆነ ብዙ ቦታ ላይ አንድ ጁዛ ከተማል አይደል ራይነ ብዙ ነው ያዩት እኔ ራሱ አረ በጣም ሱረቱል ምን ነበር አንዱ ላይማ በጣም ብዙ አለ እስኪ ደክመኝ ድረስ ማለት በዛ ቀን ለአስተባባዮች ወዮላቸው እያለ ይናገራል አሁን ይሄንን መልእክተኛ ላስተባበለ ሰው ጉድ ነው የሚፈለው የፍርድ ቀን ነው የሚለው የተቀበሉ ደግሞ እንደዛ ነው መጨረሻ ላይ ጥያቄ የሚጠይቁት የጀሃነም ሰዎች ምንድነው የሚጠይቁት ወየው ማንንም በተከተልኩ ነበር ይላሉ ስሰማቸው ማን ነው የሚሉት ያ ነብዩ ተተቀበል ነው ወየው መልእክተኛው ምን ነው በተከተልኩ ይኖር አይሉ ይላሉ ማለት ነው ያው ክርስቲያኖች ይሄን ነገር ነው የምንናገረው እንግዲህ ታላቅ መልእክተኛ መጥቷል ይሄንን መልእክተኛ ሪሳላውን መልእክቱ መቀበል አለባችሁ አይ ካላችሁ ግን ለአስተባባዮች በዚያ ቀን ወየውላቸው ነው የሚለው ወየውላቸው ነው የሚለው ያ ሱረቱል ጋፊር ላይ ነው ከተነሱ በኋላ እነሱ የሚናገሩት ጊዜ ጨምርልን ነው ወይም ደግሞ ሌላ እድል እንዲሰጣቸው ይጠይቃሉ ከዛ በኋላ መልእክተኛ ተልኮላችሁ ነበር አተቀበላችሁ ማስተባበላችሁ የሚላቸው ማለት ነው የሚልበት ምክንያት ለምን መሰለ ያለው ነገር ካውንተር ፋክቹዋል ኖሌጅ የሚባል ነገር አለ ታውቃለህ ማለት ነው ካውንተር ፋክቹዋል ኖሌጅን የሚያውቀው አላህ ብቻ ነው የሚያውቀው አንድ ነገር የመሆን እድል ቢሰጠው ምን መሆን እንደሚችል የሚያውቀው አላህ ብቻ ነው ስለዚህ ወደ ዱንያም ብትሄዱ አታምኑም ነው ያላቸው አይተኮነ እድሉ ቢሰጠን እናምናለን ሲሉ እነሱ ምንድነው ያላቸው ኖ ነው ያሉት ኖ አላህ ምንድነው ያላቸው አታምኑም ነው ያላቸው ለምን ካውንተር ፋክቹዋል ኖሌጅን ስለሚያውቅ አንድ ነገር የመሆን እድል ቢሰጠው መሆን የማይችል ነገር ቢሆን ምን ሊሆን እንደሚችል አላህ ብቻ ነው የሚያውቀው ማለት ነው ለዛ ነው ሱረቱ መርየም ምዕራፍ 19 ቁጥር 39 ላይ
እነርሱ አሁን በዝንጋቴ ሆነው ሳሉ እነርሱ የሚያምኑ ሲሆኑ ነገሩ በሚፈረድበት ቀን የቁጭቱን ቀን አስጠንቅቃቸው ነው የሚለው። የምኑን ቀን? የቁጭቱ ቀን አስጠንቅቃቸዋል። ረሰላለ ስለሚመጡት አሁን የቁጭቱን ቀን እንዲያስጠነቅቁ ነው። ሱረቱ ፉርቃን ምዕራፍ 25 ቁጥር 27 ላይ እንደዛ ነው። በዳይም ከመልእክተኛ ጋር ቀጥተኛውን መንገድ ይዤ በሆነ ዋይ ምኞቴ እያለ በጸጸት ሁለት እጆቹን የሚነክስበትን ቀን አስታውስ ነው የሚለው። አየው፣ በዳይም ከመልእክተኛው ጋር ቀጥተኛ መንገድ ይዤ በሆነ ዋ ምኞቴ እያለ በጸጸት ሁለት እጆቹን የሚነክስበትን ቀን አስታውስ ነው የሚለው። በሱረቱ አሕዛብ ምዕራፍ 33 ቁጥር 16 ላይ እንደዛ ነው። ፊቶች በእሳት ውስጥ በሚገለባበቱበት ቀን ዋ ምኞቴ አላህን በተገዛው መልእክተኛውን በታዘዝኩ ኖሮ እያሉ ይጸጸታሉ ይላል። አየው፣ ዋ ምኞቴ እያሉ ማለት ነው። ሱረቱ ሙልክ ምዕራፍ 67 ቁጥር 8 ላይ እንደዛ ከቁጭታቸው የተነሳ ልትቆራረጥ ትቀርባለች። በውስጧ ጭፍሮች በጣሉ ቁጥር ዘበኞቹ አስጠንቃቂ አልመጣላችሁ ምን ይሏቸዋል በማለት ይጠይቋቸዋል። አዎ መጥቶልን ነበር እያሉ ይናገራሉ። ራስ ማለት መጥቶልን ነበረ ግን በቃ አስተባበልን አልቻልንም ምናምን ነገር እያሉ ይናገራሉ። በሱረቱ ኒሳ ምዕራፍ 4 ቁጥር 73 ላይ እንደዛ ነው። ከአላህ የሆነ ችሎታ ቢያገኛቸው በእናንተ ላይ በእነርሱ መካከል ፍቅር እንዳልነበረች ሁሉ ታላቅ ዕድልን አገኝ ዘንድ ከእነርሱ ጋር በሆነ ዋ ምኞቴ ይላሉ አለ። ዋ እኔ ምን ነው በህይወት መልካም ስራ ባስቀደምኩኝ ኖሮ ይላሉ አለ። እና ዋ ምኞቴ ምን ነው አፈር በሆንኩኝ በሚሉበት ቀን አስታውስ ይላል። ምን ነው አፈር በሆንኩኝ እንደ እንስሳ ሆኜ አፈር ሆኜ በቀረው ይላሉ። ቅጣቱ ሲቀምሱ ማለት ነው። ዋ ምኞቴ እያሉ ይናገራሉ ማለት ነው። ለዛ ነው በሱረቱ ሷፋት ምዕራፍ 37 ቁጥር 35 ላይ እነርሱ ከአላህ ሌላ አምላክ የለም በተባሉ ጊዜ ይኮሩ ነበር አለ። ላኢላሃ ኢለላህ ሲባሉ ምን ይሉ ነበር አለ? ይኮሩ ነበር አለ። ላኢላሃ ኢለላህ ከአላህ በቀር በሐቅ የሚመለክ አምላክ የለም ሲባሉ ምን ይሉ ነበር አለ? ይኮሩ ነበር አለ። ከዛስ ምን ያደርጋሉ? በሱረቱ ሂጅር ምዕራፍ 15 ቁጥር 2 ላይ እነዛ የካዱት አለ በትንሣኤ ቀን ሙስሊሞች በሆኑ በብዛት ይመኛሉ አለ። ወየው ምን ነው ሙስሊም በሆንኩ ይኖሩ እያሉ ይመኛሉ አለ። እና ከባድ ቀን ነው ያ ቀን፣ ታላቅ ቀን ነው ራሱ ማለት ነው። ያ በትክክል እኔ በፊት ክርስቲያን እያለው ክሪቲሳይዝ ማድረገው ቁርአንን እንትን ነው በዚህ ዝም ብሎ አንድ አይነት ተደጋጋሚ ነገር ሰዎችን በጀሃነም ማስፈራራት የሚያሳምኑ የሚል አይነት አይደለም። አሁን ሳስበው አርካኑ ኢባዳ የሚባሉ አርካኑ ኢባዳ የሚባላሉ የኢባዳ መሰሶች እሺ ማዳም ሶስት ናቸው አይደለ? ሶስቱም መሟላት አለበት። አንደኛ የመጀባ መሐባ ነው፣ ፍቅር ነው። አላህ ማምለክ ያለበት ተገደ ሳይሆን አፍቅረ ነው መሆን ያለበት። ሁለተኛ ደግሞ ረጃ ነው፣ ተስፋ ነው። አላህን ተስፋ አድርገው ጀነትን ይለኛል፣ ወሮታና ጸፌታ እንትን ይሰጠኛል፣ ስርጉትና ትርሲት ካላህ ዘንድ ምን እንዳገኝበታለሁ ብለህ ነው ማምለክ ያለበት። ሶስተኛው ደግሞ ምን አለ? ሶስተኛ ተቃዋ የሚባለው ማለት ነው፣ ኸውፍ ምንለው ማለት ነው። አላህን ፈርተ ነው። አላህ የተሳሰበኛል፣ የሂሳብ ቀን አለ፣ ፈራጅ ነው፣ ይቆጣል፣ ይቀጣኛል፣ የሂሳቡ ቀን አለ። አላህን በሩቅ ፈርተው ነው ማምለክ ያለበት። ሶስት ነገሮች መሟላት አለበት። ድገመው እስቲ ምንድን ነው ያልኩ? አረ ድገምልኝ። አንደኛ የመጀመሪያ ፍቅር ነው፣ መሐባ የሚባለው ማለት ነው። ፍቅር ነው፣ አፍቅረ ነው መሆን ያለበት፣ ተገደ መሆን የለበትም። ለዛ ነው ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም ቅኑ መንገድ ከጠማማው ተገለጠ ይላል። ማስገደድ አይችልም። አንድ ሰው ፈልጎ ፈቅዶ ወዶ ነው መሆን ያለበት አላህን ሲያመልከው። ፍቅር የመጀመሪያው እሱ ከጎደለ ራሱ ተቀባይነት የለውም። ሁለተኛ ነገር ደግሞ ረጃ ነው። ራሱ ረጃ ማለት ምንድነው? ተስፋ፣ ጀነትን አገኛለሁ፣ አላህን አገኘዋለሁ፣ የቂያማ ቀን አላህን አያየዋለሁ፣ ከአላህ ጋር አገናኛለሁ ብለህ ተስፋ ሰንቀ ነው ጀነትን እንትን ብለህ የምታመልከው። ከነቢያት ጋር፣ ከጻድቃን ጋር፣ ከሰማዕታት ጋር ጉርብትና ይኖረኛል፣ ጓደኝነት ይኖረኛል ብለህ አስበህ ያንን ተስፋ አድርገህ ነው። ሁለተኛው ማለት ተስፋ እሱ ከጎደለ እሱም ተቀባይነት የለውም አምልኮ። ሶስተኛውና የመጨረሻው ደግሞ ኸውፍ ምንለው ወይም ደግሞ ተቋዋ ምንለው ነው። ኸውፍ ምንድነው? መፍራት፣ አላህን መፍራት። የሂሳቡ ቀን የሚባል ነገር አለ። ይተሳሰበኛል ጌታዬ፣ እሱ ሀል ሂሳብ ነው፣ ይተሳሰበኛል። የቂያማ ቀን ይተሳሰበኛል፣ ሂሳብ አለብኝ፣ ሐቁን መንካት የለብኝም፣ የሰው ሐቅ መንካት የለብኝም፣ የራሴንም ሐቅ መንካት የለብኝም ብለህ የቂያማ ቀን ይቀጣል፣ ፈራጅ ስለሆነ ይቀጣል ብለህ ፈርተህ መሆን አለበት። ሶስቱም ፍቅር፣ ፍራቻና ከዛ ደግሞ እንትን ፍቅር የመጨረሻው ፍራቻና ከዛ ደግሞ ተስፋ። ያ እና እኔም ስለዚህ ስለ ነብዩ ዋና የመጡበትን መልእክት ስሰማ አንደኛ በጀሃነም ማስፈራራት ነው ደግሞ ማስጠንቀቅ ነው። አላህ ያለው ነገር ከመሆኑ ወደ ኋላ ስለማይል ማለት ነው። ሁለተኛ ደግሞ
በጀነት ሶ ዘሁል ቁርአን ፖይንቱን ራሱ በደንብ ያስቀምጣል። ማብሰሩ ነው የሚቀድመው ማብሰሩ ነው የሚቀድመው። አንተ ነው ኦኬ ላናገር ይርታሽ ማብሰሩና ከዛ ማብሰራው እንደዚህ ጀነት አለ አላህን እንትን ብታመልኩ ምናምን ነገር ብለህ ከአላህ ጋር ጥሩ ግንኙነት እንዲኖራቸው ታደርጋለህ። በነገራችን ላይ አንድ ጥያቄ ልጠይቅህ፣ ማንም የማይመልሰው እኛ ጋር ያለው መልስ ልንገርህ። እሺ አላህ ተብቃቂ ነው አይደል? አልገኝ ነው አይደል? ተብቃቂ ነው ዓለማት ምንም አይፈልግም አይደል? አዎ ምንም አይፈልግም፣ ከፍጡር ምንም ነገር አይፈልግም አይደል? በትክክል። ለምንድን ነው የሚመለከው? አምልኮ ለምንድን ነው የፈለገው? አምልኮ ለምን የፈለገው? ለምንድን ነው አምልኮ የሚፈልገው? አላህ የሚመለክ ስለሆነ የፈለገው ነው ፈልገው ነው። አምልኮ ለምንድን ነው የፈለገው? አምልኮ ይፈልጋል ወይስ አይፈልግም? አላህ ተብለህ ብትጠይቅ ምንድን ነው መልስህ? ያ ይፈልጋል፣ እንድናመልከው ይፈልጋል። ልክ ነው። ኦኬ ለምንድን ነው የሚፈልገው? እኛ ጋር ያለውን ትምህርት እንትን ልትል ይሄንን ልታውቀው የሚገርም ነው። እንደ ብትሰማ ማለት ይሄን ትምህርት ብትሰማ በጣም ትገረማለህ። የእስልምናን ውበቱን የምትለው እንትን ነው። ሱረቱ ፋጢር ምዕራፍ 35 ቁጥር 3 ላይ እናንተ ሰዎች ሆይ በእናንተ ላይ ያለውን የአላህን ጸጋ አስታውሱ። ከአላህ ሌላ ፈጣሪ አለን? ከሰማይና ከምድር ሲሳይ የሚሰጣቸው አለን? ከእርሱ በስተቀር ሰጪ አምላክ የለም ይላል። የሚሰጠው ማን ነው? ጸጋን የሚሰጠው አላህ። ሱረቱ አንከቡት ምዕራፍ 29 ቁጥር 17 ላይ ደግሞ ይላል እነዛ ከአላህ ሌላ የምታመልኳቸው ለእናንተ ሲሳይን ሊሰጧችሁ ይችላሉን? አይችሉም። ስለዚህ ሲሳይን ከአላህ ዘንድ ብቻ ፈልጉ ይላል። ከማ ብቻ? ከአላህ ብቻ። አዎ። ከዛ በኋላ ምን ይላል ደግሞ ሱረቱ ኢብራሂም ምዕራፍ 14 ቁጥር 31 ላይ እናንተ ያመናችሁ ባሮች ሆይ አለ ከሰጠናችሁ ሲሳይ በሚስጥርም በግልጽም ለግሱ አለ። ከሰጠናችሁ ምን? እሱን አልሰማሁትም። አዎ ዘካ የምትሰጠው ዘካ የአምልኮ ክፍል ነው። ለማን ነው የምትሰጠው? ለዘካን ጎሎት ነው የምትሰጠው ወይስ ደግሞ ሞቶት የምታመሰግንበት ነው? ዘካ የሚሰጠው አይ እንትን ነው። ስለዚህ አምልኮ የምትሰጠው የሰጠን የምትመልስበት እንጂ ከአንተ ፈልጎ አይደለም ምንም ነገር። ሶላት ለምንድን ነው የምትሰግደው ስትል ሶላት አጠቃላይ የሰውነት ሀቅ ነው። አካል በአጠቃላይ ማለት ነው። አካልህን የሰጠ አላህ ነው። ስለዚህ የሰጠህን ነገር ለሱ የምታመሰግንበት ማመስገኛ ነው ያላህ ያደረገልህ አምልኮ ማለት። ዘካም እንደዛው፣ ጾምም እንደዛው። እያንዳንዱ ነገሮች በአጠቃላይ አምልኮ ላይ የምትመለከታቸው ነገር የሱ የሆነውን ነገር ተመልሰ የምትሰጥበትና የምታመሰግንበት እንጂ ከአንተ ምንም አይፈልግም አላህ። የአንተ መልካም ስራ አይጠቅመውም፣ የአንተ ክፉ ስራ አይጎዳውም። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው የሚለው ሰው እንዳይጎዳ ነው። ድንበር እንዲኖርህ ነው፣ ድንበር እንዳታልፍ ነው ያደረገው እንጂ ከአንተ ምንም የሚጠቀመው ነገር የለም አላህ። ከፍጡራኖች አይፈልግም፣ አይከጅልም። እናንተ ሁላችሁም ከጃዎች ናቸዋል። አንተ አሁን ጥገኛ ነህ። ለምሳሌ ጥገኛ አይደለም ነህ። አየር ያስፈልግሃል፣ ውሃ ያስፈልግሃል፣ ምግብ ያስፈልግሃል፣ አልጋ ያስፈልግሃል። የተገናኘ ነው። ጥገኛ ነው። ራስ ጥገኛ ነህ። ራሱ ሰው ያስፈልግሃል። ራሱ ስራ መስራቱን አለብህ። ከሰው ጋር መገናኘት አለብህ። ጥገኛ ነህ። የተብቃቃ አይደለህም አንተ። አላህ ግን ከማንም ምንም ነገር አይፈልግም። አላህ መስጠት እንጂ መቀበል አላህ ጋር የለም ራሱ ማለት ነው። የሚቀበለው የራሱን ነው። ስለዚህ ምኑን ነው ጥገኛ የምትሆነው? ከፍጡር ምኑን ይፈልጋል? ምን ይፈልጋል ካንተ? ካንተ ምን ይፈልጋል? እስቲ አንተ ራስህ ማን ነህ? መጀመሪያ እኛ ያላህንን ሁላችንም ወደ አላህ ምንድነን ብለን የምታምነው ተመላሾች። ስለዚህ አንተ ራስህ ያላህ ነህ። ስለዚህ የሰጠን ሰላት ስትሰግድ የሰጠን ነገር ነው የምትሰጠው እንጂ አላህ ከፍጡራኖች ምንም ነገር የሚከጅለው ነገር የለም። አላህ የምናመልክበት ምክንያት የሰጠንን እየሰጠን ያለ ነው፣ ምስጋና ነው። ዘካም ብለህ ብትለው ሶላት ብለህ ብትለው ሶላት በሰውነት የሚፈጸም ነው፣ በአካል በምናምን እንደዚህ ሙሉ እንትን የምትሰጠው ነገር ነው። ልብ ብትለው ያላህ ነው፣ አንደበት ብትለው ያላህ ነው፣ አካል ብትለው ያላህ ነው። ያንን የሰጠህን ተመልሰህ የምትሰጥበት ነገር ነው። አንተ የራስህ ነገርም የለህም ሲጀመር። ለምንድን ነው አላህ ከሰጠናችሁ ሲሳይ ስጡ የሚለው? አላህ ከሰጠናችሁ ስጡ ነው እኮ የሚለው። ለምንድን ነው በዱዓ የምትጠይቀው አላህን? እንዲሁ መውሰድ አትችልም እንዴ? ኦቶሪቲ ሺፕ ነው፣ የሱ ነው ንብረቱ፣ ሁሉ ነገር
የሱ ነው የምትጠይቀው ነገር በአጠቃላይ ደዋ የምታደርገው ምንም የምትጠይቀው ለአንተ ስለፈለክ እንጂ እሱን ጎሎት የሆነ ነገር ልታሟላ አይደለም። እኔ አንተ ስጠይቅህ ገንዘብ ስጠኝ ብልህ እውቀት ስጠኝ ብልህ የሆነ ነገር ጎሎኝ ነው የሚመጣው። ግልጽ ነው። አላህ ግን ደዋ ሲፈትን አምልኩኝ ብሎ ሲል እሱ ጋር የጎደለ ነገር አንተ ጋር ያለ ነገር እንዲሞላለት አይደለም። እንዲህ አይነት ትምህርት ክርስትና ውስጥ ሰምተህ ታውቃለህ? ክርስትና ውስጥ እንደዚህ አይነት ትምህርት አላውቅም። አይ የሚገልጽ አሁን የገለጽክበት መንገድ ራሱ ቁርአንም እንደዛው ነው የሚያስቀምጠውና ያስገርማል። አስቤ ራሱ አላውቅም። ጠይቃቸው እስቲ አስቤ ማለት ፈጣሪ ምንም ነገር ከፍጡራኖቹ ማይከጅል ከሆነ አምልኮ ለምንድን ነው የምታመልኩት እናንተ? ምን ፈልጎ ነው በላቸው። የጎደለ ነገር ለማሟላት ነው ብለህ ጠይቃቸው። የለም መልስ የላቸው። መጽሐፋቸው ምንም የሚናገረው ነገር የለም። አረ የለም እኔም አላየሁም። እኔም ወደዛና የመራኝ ሐሳብ የለም። ይለያል ቁርአን ብዙ ነገሩ ይለያል። በእርግጥ እኔ ቅድም ካነሳው አንፃር ስለ ኡመል ቂያማ ቀን የሚያወራበት መንገድ የእውነትም የመጨረሻ ቀን አስጠንቃቂ እንደሆነ አብሳሪ እንደሆነ ቁርአንን በዛ መንገድ ያሳያል። ያ ምንነቱ ውስጥ ያዘው ነገር ራሱ የቁርአን ኮንቴንቱ ለዛ ነገር በቂና የተብቃቃ እንደሆነ ታያለና አልহামዱሊላህ ደስ ይላል። ዶክተር ራስ አንዴ ፊት ያመዲዳትን አላህ ይራማቸውና ምን አላቸው እንዲህ ለፍተው ምናምን ጥረው ምናምን ነገር መጨረሻ ላይ ሲሞቱ ምንም ነገር ባይኖርስ አላቸው። ጀነትም ጀሃነትም ባይኖርስ ብሎ አላቸው። ከሌለ እኔ ምንም የምጎዳው ነገር የለም ካለ ግን ጉድ ፈላ እንዳሉት ሰምታል። ይሄን ሌላ ሰው ጋር ነው የሰማሁት ግን እንደዚህ አይነት አልፈሷል እሳቸው ናቸው እንደዛ ያሉት እና ከሌለ እኔ ምንም የምጎዳው ነገር የለም ማለት እና ቢያንስ እስልምናን በመቀበላችን እኛ በዱንያ ላይ ጥሩ ህይወት እንኖራለን። ቢያንስ ማለትም ሳቲስፋክሽን ኖሮ ካላህ ጋር ጥሩ ጤናማ ግንኙነት ኖረ ምናምን ነገር ከሞት በኋላ ያለው ነገር እንኳን ባይኖር እንኳን በዱንያ ላይ ተጠቅመንበታል ብለን እናስባለን። አለ የቂን የሚባል ነገር አለ። ራሱ የቂን የሚባል ነገር አለ ማለት እርግጠኝነት ሰርተኒቲ የሚባል ነገር አለ አይደል? የቂን በሶስት ይከፈላል አይደል? አሬን የቂን ማለት እርግጠኝነት ማለት ነው። አንተ እርግጠኛ መሆን አለብህና ከላኢላሃ ኢለላህ የሚባለው እንትኖቹ ቁልፍ የጀነት ቁልፍ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም። ቁልፎቹ ደግሞ ጥርስ አለው ብለዋል። ጥርሱን እስቲምባጥ ሲያደርጉት ዑለማዎቹ ፊልተራዎች ሲያደርጉት ከቁርአን 8 ነው ያገኙት። የመጀመሪያው እንዳልኩ ኢልም ነው እውቀት ነው። ላኢላሃ ኢለላህ የሚለው ማወቅ ማመን ምናምን ብለው ደግሞ የቂን ብለውታል። አንደኛውን የቂን ማለት እርግጠኝነት ማለት እርግጠኝነት በሶስት ይከፈላል። ምን ይባላል? ኢልሙል የቂን፣ አይነል የቂንና ሐቁል የቂን ይባላሉ። ስታረጋገጥ በሶስት ነገር ማረጋገጥ አለብህ። ገብቷል? የቂን ማለት ነው የመጀመሪያው የእውቀት ራሱ አለ። በእውቀት ነው እያረጋገጥን ያለ ነው። ጀነት ጀሃነም የሚባለው ነገር በእውቀት ነው ያረጋገጥ ነው። ልክ የቂያማ ቀን ግን መጀመሪያ በአይናችን ነው የምናረጋግጠው። ከዛ ያንን ነገር ቴስት ስናደርገው ደግሞ ሐቁል የቂን ይባላል ማለት ነው። ለምሳሌ ብርቱካን እኔ ጋር አለ ብዬ ባወራ ብነግርህ ምንድነው ኢልሙል የቂን ነው። ልክ ብርቱካኑን ስታየው አይነ የቂን ይሆናል ማለት ነው። ያይን ይሆናል። ከዛ ደግሞ ሐቁል የቂን ይሆናል ማለት ነው። ሶስተኛው ስትቀምሰውና ስታጣጥመው ማለት ነው። እነዚህ ነገሮች ናቸው ያሉት። አሁን በሐቅ በየቂን ያለ ራሱ እርግጠኛ መሆን አለብህ በዛ ነገር። ጀነትና ጀሃነም አለ። አዎ እርግጠኛ መሆን አለብህ። ጀነት ሐቅ ነው፣ ጀሃነም ሐቅ ነው፣ እውነት ነው፣ ትክክል ነው አለ ብሎ አንድ ሰው ማመን አለበት። አይ ላይኖር ይችላል ምናምን ብሎ ካለ የቂኑ ስለተጓደለ ጥርሱ ይበላሻል። የጀነት ቁልፍ ስትመለከተው ቁልፉ ጥርሱ በትክክል ከተናረ ቤት ስትመጣ እኮ ቁልፍ አለው አይደል? ቁልፉ እንትን አለው ጥርስ አለው። ጥርሱ የተዛባ ከሆነ ሌላ ቁልፍ ያንተን ቤት አይከፍተውም። ለምን? ጥርሳቸው አንድ አይነት አይደለም። ለጀነት ግን የተባሉ ደግሞ 8 ቁልፍ እንትኖች አሉት። ራሱ 8 ጥርሶች አሉት ራሱ ማለት ነው። እነዛ 8 ጥርሶችም አንድ ሰው ላኢላሃ ኢለላህ የሚለውን ቁልፉን ጥርሶቹን 8ቱን ማወቅ አለበት። ከ8ቱ አንዱ ደግሞ ምንድነው? የቂን የሚባለው ነው። ያ ገብቶኛል። እሺ ስለዚህ በሶስት መንገድ ሶስት ነገሮች ናቸው ማለት በሶስት ይከፈላሉ። የቂን
ግን ቅድም ያነሳው ጥያቄው ለራሱ ችግር የለበትም፣ ፋላሲ የለበትም። ለሺህ ዓመት ሂደት ያቀረቡት እንዴት ማለት በመጨረሻ ቀን ሲባል የሆነ ነገር ምንም የለም የሚባለው ነገር ተነስቶ ማየት አለበት። ራሱ ተነስቶ ለመነሳት ደግሞ የሆነ ነገር ነው። መነሳት ኑሮ እኮ ነው። ተነስተህ ምንም ነገር የሌለ ጀነትም ጀሃነምም የሌለ ቢሆን ምን ታረጋለህ ሲላቸው ጥሩ ነገር አለው። አንደኛ የተቃዋሚ የሚባለው ነገር በክርስቲያኖችም ፈሪሃ እግዚአብሔር የሚሉት ነገር አለ። የሆነ ነገር ባለ ፈጣሪን ፈርተ ምን ብለህ ሰውን አክብረ ማለት እንትን ነው። ልቄውን ነበረ አላህ ሰው ልቅ ሆኖ የተተወ ነገር መሆኑን ያስባልን ነው እኮ የሚለው ቁርአን አይደለም። ህግ አለ፣ አህካሞች አሉ፣ የተሰጡት ህጎች አሉ። አሁን ፈጣሪ ባይኖር ምን ባይኖር ከሞት በኋላ ህይወት ባይኖር ምን ባይኖር እንዴ እዚህ ዓለም ለአንዴ ብቻ ከሆነ የሚኖረው በቃ ሰው በቃ ተረማምሶ ምናምን ትዳርም አይኖርም። በስነ ስርዓት ትዳር የሚባል ነገር ልጆች የሚባል ኮንሴፕት አይኖርም። ሰው እንደ እንስሳ ነው የሚሆነው። በቃ የሚፈልገውን ነገር አንደኛውን በልቶት ነው የሚሞተው። እንደውም ሰው በቃ እንደ እንስሳ ነው የሚሆነው። በቃ ያገኘውን ነገር በልቶ ያገኘውን ጠጥቶ ደብድቦት ማንም ህግም የለም። ራስ ማን እንትን ይላል። ስለዚህ አንድ መንግስት መጥቶ እንትን ሲባል አንዱ መንግስት መጥቶ ይደረምሰዋል። ከዛ በኋላ በቃ ሰው እየተበላላ ምድር ላይም ሰውም አይኖርም ነበር። ይሄ ተበላላ ማለት አንደኛውን እንትን ይል ማለት በቃ ምንም ነገር ህግ የለም ቢያንስ ማለት ነው። እና አሁን ላይ ያለው በዓለም ላይ ያለው መንግስት ሸሪዓ ያልሆነ መንግስቶች አጠቃላይ መሰረታቸው ቴዎክራሲ ነው። ሰምተህ ከሆነ ቴዎሎጂ ነው ራሱ ገብቷል። ዓለም ላይ ያለው ፖለቲክስ ወይም ስነ መንግስት ጥናት መሰረቱ ኤቲክስ ነው፣ ስነ ምግባር ነው። ስነ መንግስት የተመሰረተው በስነ ምግባር ላይ ነው። ዓለም ላይ ያለው የትኛውም መንግስት ስነ ምግባሩ ደግሞ የመጣው ከስነ መለኮት ነው፣ ከቴዎሎጂ ነው የመጣው። ከክርስቲያኒቲ፣ ከኢስላም፣ ከጁዳይዝም፣ ከሂንዱ፣ ከቡዲስት እና ከዞራስተሪያን ነው የወጣው። ይህን ታውቃላችሁ? ስንቶቻችሁ ታውቃላችሁ? ዓለም ላይ ያለው ኮንስቲቱሽን መሰረቱ እሱ ነው ራሱ ማለት ነው። እስላም፣ ክርስቲያኒቲ፣ ጁዳይዝም፣ ሂንዱ፣ ቡዲስት እና ዞራስተር እነዚህ ከነዛ ባይወጣ ኖሮ በዓለም ላይ መንግስት የሚባል ነገር ኮንሴፕቱ አይኖርም ነበር። ስለዚህ ቴዎክራሲ ቀርሟል ማለት ነው። ቴዎክራሲ ነው የሚቀርመው። ከቴዎክራሲ በኋላ አሪስቶክራሲ መጣ፣ ከዛ ፊዚዮክራሲ መጣ፣ ከዛ ዲሞክራሲ መጣ። እኔ አሁን ቴክኖክራሲን በተወሰነ መልኩ እጋራለሁ፣ ሌሎችን አልቀበልም። እኔ በተለይ ዲሞክራሲ አልቀበልም፣ ቴዎክራሲን ነው የምቀበለው እኔ ፎርም ኦፍ ገቨርንመንት። አንዳንድ ሰዎች ለምሳሌ ክርስቲያን ያደርጋሉ። ሃይማኖት ለምን ይጠቅማል? ምን ጠቀመን ነው የሚሉት ነው። አሁን ያለውን ይዘት አይቶት ነው አንደኛውን ነው እንትን የሚለው ንያ የሚባል ነገር የለም። ክላስ የሚባል ኮንሴፕት የለም። ኢህሳን የሚባል አለ የለም። ተወኩል የሚባል ነገር የለም። ተቋም የሚባለው ነገር ነው ትንሽ እንኳን ያለው። ፈሪሃ እግዚአብሔር የሚባለው ነገር በተወሰኑ ሰዎች ላይ ልታገኝ ትችላለህ። በተረፈ አሁን ክርስትና ባለው ይዘት ውስጥ እንደው ራስ ምታት ታመም ያደን በጊዜ ሞተው እስካሁንም በህይወት መኖር አይመስለኝም። በቃ ማቶኝ ጢምብሬ ዞሮ በቃ ማቶኝ ምናምን ነገር ሰንደል ሰክቼ ጆሮዬ ላይ ምናምን ነገር ይመስለኛልና የተፈጥሮ ሞባይል አውጥቼ ከራሴ ጋር እያወራሁ ነበር የምታገኘኝ የነበረው። ኦኬ ሹስተስ ጀዛከላህ ኸይር ተጠቅም ትችላላችሁ። በነፃ የሚሰጥ ጨርሰናል ራሱ ማለት ነው። አሁን ላይ የለም እንትን ላይ ማለት ነው። ስለዚህ ግዙ
ግዙና ለሚሰጡ አካላት ስጡ። ከአብዱ ጋር ተነጋገሩ። እዛው ጨርሱ። ሰባ አንዋር መስጂድ ጋር እኔ ጋር ይገኛል። ስልክ ቁጥር በዩስር ላይ አለ። ስልክ ቁጥሬ በዋትስአፕ በቴሌግራም አውሩኝ። ሌላ ደግሞ ከሀገር ውጭ ሳውዲ አረቢያ ሪያድ አለ፣ ጂዳ አለ፣ ዱባይ አለ። ሌላ ሀገር ይላካል፣ አውሮፓ አሜሪካም ይላካል በፖስታ ቤት። አናግሩኝ በውስጥ። ኦኬ። እና ክፍለ ሀገር አዳማ አለ፣ ለክርስቲያኖች ብሎ የተቀመጠ አዳማ፣ ደሴ። አይወለ አብዱ ለክርስቲያን ተብሎ የተወሰነ ተልኮልኛል በቀደምና ክርስቲያኖች መውሰድ ይችላሉ። ሙስሊሞችም ካሉ አቅም የመግዛት አቅም የሌላቸው ሙስሊም ሆነው እና ጂዳ በውስጥ አውሩኝ። እሺ በውስጥ ጂዳ ሪያድ አለ። ከሀገር ውጭ አውሮፓ አሜሪካ ይላካል። የትም ሀገር ሳውዝ አፍሪካ አናግሩኝ። በቃ በውስጥ ስልክ ቁጥሬን ያዙ። ስልክ ቁጥሬን አንድ ያስቀምጡላችሁ ታች ና አውራኝና ክርስቲያኑ በውስጥ አውራኝና እሰጣለሁ። ና አንዋር መስጂድ መርካቶ ነው እንትን አትበል አብዱ። የአብዱ መጽሐፍ ያጀማ የሚሸጠው መጽሐፍ ነው። ሸጦች የሚሰጥ ካለቀብህ ኢንሻአላህ እኛ እንገዛለን። ራሱ ተነጋግረን ያለው ሐሰን አለ፣ ብዙ ልጆች አለን። ካለቀብህ ኢንሻአላህ ስለዚህ ግዙት እናንተ ማለት ነው። ለክርስቲያኖች የሚሰጥም ካለ ግዙት። ጦር በቃ እኛ ጋር ጁማ ነው። ለወጣ ነው። አልሰገዳችሁም እንዴ? እስካሁን እንገናኛለን። ልንገባ ነው ገና አልተሰገደም። ኦኬ በቃ ቤት ክፈትና እንትን በል ፎሎ አድርጉት። አብዱን ያ ጀማ ኢንሻአላህ አላህ አይደል አቅሙን ከሰጠኝ ኢንሻአላህ በጊዜ ተኝቼ ለመምጣት እሞክራለሁ። ያው እኔ ጋር ሌሊት ስለሚሆን እሺ ኢንሻአላህ። እሺ ሰላም አለይኩም። መልካም ቀን